السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه من والاه. أما بعد، قال المؤلف رحمه الله تعالى: لا تقل أصلي وفصلي أبدا، إنما أصل الفتى ما قد حصل. قد يسود المرء من دون أب، وبحسن السبك قد ينفى الزغل. وكذا الورد من الشوك وما ينبت النرجس إلا من بصل. مع أني أحمد الله على نسبي إذ بأبي بكر اتصل. لا تقل أتبل أصلي أباتي آياتوچي أتبل، وفصلي ልጆቼ የልጅ ልጆቼ ትልልቆች ናቸው፣ የትልቅ ሰው ዘር የትልቅ ሰው ወላጅ ነኝ አትበል አትበይ አበደን መቼም ቢሆን። ኢነማ አስሉል ፈታ የአንድ ሰው አስሉ ዘሩ ማንነቱ ማቀድ ሐሰለ እሱ ሰርቶ ያስገኘው ነገር ብቻ ነው፣ በሰራው ነገር እንጂ ማኩራት ያለበት መደሰት ያለበት በዘሩ በልጅ ልጁ መኩራትና መደሰት የለበትም። ቀድ የሱዱል መርኡ የሰው ልጅ ትልቅ ደረጃ ሊደርስ ሰይድ ሊሆን ይችላል፣ አለቃ ሊሆን ይችላል። ሚን ዱኒ አቢን ትልቅ የሚባል አባት ባይኖረውም አባቱ ባይታወቅም በስራው ትልቅ ሰው ሊባል ትልቅ ደረጃ ሊደርስ ይችላል። ወቢሑስኒ ሰብኪ በደንብ አድርጎ በማንጠር ቀድ ዩንፈዝ ዘገል ወርቅ ላይ ተቀላቅሎ የሚገኝ ባዕድ ማዕድን ቆሻሻ በደንብ በማንጠር ይወገዳል። እሳት ፈትኖ ቆሻሻ የሆኑ ነገሮችን አስወግዶ ንጹህ 24 ካራት ወርቅ እንዲሆን ያደርገዋል። ወከዘል ወርዱ ጽጌረዳ አበባም ልክ እንደዚሁ ነው። ሚነ ሸውኪ ከሾህ ነው የሚበቅለው። ወማ የንቡቱ ነርጂሱ ነርጅስ የሚባለው አበባ ወይም አደይ አበባም ኢላ ሚን በሰል ማ የንቡቱ አይበቅልም። ነርጂሱ ነርጅስ የሚባለው አበባ ኢላ ሚን በሰል ከሽንኩርት ዘር ከሆነ ተክል ላይ ነው የሚበቅለው። ከስር ሽንኩርት ነው፣ የሽንኩርት ሽታ ይታወቃል። ነገር ግን እንደ አደይ አበባ ያለ ጥሩ ሽታ ያለው ለእይታ የሚማርክ ነገር ከሽንኩርት ዘር ይበቅላል። ትክክለኛ ሾህ ላይ ደግሞ ጽጌረዳ አበባ ይበቅላል። አንድ ሰው አባት አያቶቹ መጥፎ ስለሆኑ እሱ መጥፎ አይሆንም፣ አባት እናቶቹ ጥሩ ስለሆኑ ብቻ እሱ ጥሩ አይሆንም። ስለዚህ የሰው ልጅ ጀግና የሚሆነው ትልቅ የሚሆነው ማሐሰር ሰርቶ ባስገኘው ባስመዘገበው ድልና ስኬት ቁም ነገር ነው። ይሄን ስላችሁ ግን እኔ ከሜዳ የተገኘሁኝ ወፍ ዘራሽ ሰው ሆኜ እንዳይመስላችሁ። መዓ አኒ አሕመዱላህ እኔ ከማመስገኔ ጋር ዓላ ነሰቢ በዘር ሐረጌ አላህን አመሰግነዋለሁ። ኢዝ ቢአቢ በክር ይተሰል ምክንያቱም ከአቡበክር ስዲቅ ጋር የሚተሳሰር የሚገናኝ የዘር ሐረግ አለኝ። በዘር አትመካ በሥራህ ተመካ፣ በዘር አትደነቅ በሥራህ ተደነቅ ስልህ እኔ የምኮራበት ዘር ሳይኖረኝ ቀርቶ አይደለም ስለማያኮራ እንጂ የዘር ሐረጌ ከአቡበክር ስዲቅ ጋር የሚገናኝ ነው። በእነዚህ ስንኞች ሸይኹ ረሕመቱላሂ ዐለይህ የሰው ልጅ በዘሩ በቤተሰቡ ከመደገፍ ይልቅ በሥራው መደገፍ እንዳለበት፣ መጅድን ክብርን ልቅናን ከቤተሰብ ከመፈለግ ይልቅ ሰርቶ መክበር እንዳለበት ማሳሰብ ፈልገውን። ላ ተቁል አስሊ ፈስሊ አበዳ አስል ማለት አባት አያቶች ማለት መሰረት ማለት፣ ፈስል ማለት ደግሞ ቅርንጫፎች ማለት ነው፣ ልጅ የልጅ ልጆች ማለት። እኔ ትልቅ ሰው ነኝ ምክንያቱም የእገሌ ልጅ ስለሆንኩ አትበል። ሙስሊም እኔ ትልቅ ሰው ነኝ የእገሌ ልጅ ስለሆንኩ አይል፣ የእገሌ ዘር ስለሆንኩ አይል። ወይም ደግሞ እኔ ትልቅ ሰው ነኝ የነ እገሌ አባት እናት ስለሆንኩ አይል። ራሱ በሰራው እንጂ አያቶቹ ወይም ልጆቹ በሰሩት አይደለም የሰው ልጅ ቦታ ለራሱ ቦታ መስጠት ያለበት። ኢነማ አስሉል ፈታ ማ ቀድ ሐሰል ፈታ ማለት ወጣት ማለት ነው፣ ጀግና ማለት ነው፣ ጎበዝ ማለት ነው። የግድ ለወንድ ብቻ አይደለም። በቋንቋው ፈታ ሲባል ወጣት ማለት ቢሆንም
የወጣት ወኔ ያለው ወንድም ይሁን ሴት ፈታ ይባል። ጀግና ጎበዝ ማለት ኢነማ አስሉል ፈታ የጎበዝ ሰው አስሉ መሰረቱ አባት እናቱ ማቀድ ሐصل ከሱ ተሰርቶ የተገኘ ነገር ነው። ምንም እገሌ ነው የሚባል ሰዎች ዘንድ ያኮራል የሚባል አባቱን ባይኖረው አንድ ሰው ትልልቅ ስራዎችን ከሰራ የሱ ጀብዱ አያቱ ስራው ነው። የማን ልጅ ነው የማይባል በስራው ነው የሚታወቀው። ደካማ ሰው ሲሆን የማን ልጅ የሚባል ሰርቶ ማደግ ሰርቶ መከበር ራሱን በጥሩ ስም በጥሩ ስራ ስም ማስጠራት ያቃተው ሰው ነው። እኔ እኮ የገሌ ልጅ ነኝ፣ እኔ እኮ የገሌ ወንድም ነኝ፣ እኔ እኮ የገሌ አጎት ነኝ፣ እገሌን ታውቀዋለህ አጎቴ እኮ ነው የሚሉት። እገሌ የሚባል ሰው ያንተ አጎት መሆኑ ያንተ አያት መሆኑ ሊጠቅም አይችልም። ክብሩ ለራሱ ነው። እገሌ የሚባለው ትልቅ ደረጃ ያደረሰው ያንተ ዘመድ ያንቺ ዘመድ ስራው ነው እዛ ያደረሰው። እሱ የሰራውን ስራ ሰርቶ እንደዛ ማክበር ነው። ትልቅነት ማለት ይሄ ነው። ላ ينفع ذا الجد منك الجد ብላ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ የትልቅ ሰው ዘር መሆን ምንም አይጠቅም። ነብዩላህ ኢብራሂም አላህ ልዩ ወዳጁ ያደረጋቸው ሰው ናቸው። ለአላህ ምድር ላይ ከሰው ልጆች ውስጥ ሁለት ልዩ ወዳጆች አሉት። ናም አላህ ሙእሚኖችን ይወዳል፣ ሷሊሖችን ይወዳል፣ ነቅዮችን ተቅዮችን ይወዳል፣ እውነተኞችን ይወዳል፣ ዚክር የሚያበዙ ሰዎችን ኢኽላስ ሶብር ያላቸው ሰዎችን ይወዳል በጥቅሉ። ነገር ግን ለየት ያለ የውዴታ ደረጃ አለ፣ ሁላ ይባላል። ይሄን የሁላ ደረጃ የሰጣቸው ከሰው ልጆች ውስጥ ሁለት ሰዎች ብቻ ናቸው፣ ነቢ ሙሐመድና ነቢዩ ኢብራሂም። ኢብራሂም የቂያም ቀን ለአባታቸው መጥቀም አይችሉም። ላ ተቁል አስሊ ወፈስሉ የኢብራሂም አባት ኢብራሂም ፈስሉ ናቸው። ከመሆኑም ጋር አባታቸው ወደ እሳት ይሄዳል፣ እሳቸው ወደ ጀነት ይሄዳል። የኢብራሂም ልጅ ነኝ ከሳት የኢብራሂም አባት ነኝ ከሳት አውጡኝ ማለት አይችልም። ወከዛሊክ ኑህ አለይሂ ሰላም አብዱ ሸኩር ብሏቸዋል። አላህ አመስጋኝ ባሪያ ብሏቸው አድንቋቸዋል፣ አመስግኗቸዋል። ነገር ግን ልጃቸው ወደ እሳት ይሄዳል። እሳቸው ለልጃቸው አስል ናቸው። የኔ አስል እኮ ኑህ ነው አላህ አብዱ ሸኩር ያለው ለአላህ ብሎ 1000 ዓመት የተሰቃየ የለፋ ብሎ ከእሳት መዳናቸው። ላ ينفع ذا الجد منك الجد ዱንያም ይሁን አኺራ ላይ የትልቅ ሰው ቤተሰብ መሆን ዘመድ መሆን ምንም አይጠቅም። ብዙ ጊዜ ሰዎች የራሳቸውን ስንፍና በሰዎች ጉብዝና መሸፈን ይፈልጋሉ። የሰማይና ምድር ያክል የተራራቁ ከመሆናቸው ለራስና ለቤተሰብ ለማህበረሰብ ለመላው የሰው ዘር የሚጠቅም መልካም ስራ ሰርተህ በመኖር ፋንታ ሌሎች በገነቡት ግንብ ስር ለመኖር መሞከር፣ ሌሎችን ተደግፎ ሸክም ሆኖ መኖር አግባብ አይደለም። ምን ሰርቻለሁ በህይወቴ ለነፍሴ፣ ለቤተሰቤ፣ ለሀገሬ፣ ለዲኔ የሚጠቅም ነገር ምን ሰርቻለሁ ነው። እንደዚህ ነው ሙእምን ሙስሊም ወኔ ያለው ሰው ማሰብ ያለበት። ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ነገር እንድንመኝ ትልልቅ ነገር እንድናቅድ በትንንሽ ነገሮች እንዳንብቃቃ ሰፊውን አቅማችንን በትንሽ ነገር እንዳንገድበው መክረውናል። አላህን ተባረከ ወተዓላ ጀነት ስትጠይቁት ፊርደውስን ጠይቁት ብለውናል። የጀነት ሁሉ ጣሪያ ፊርደውስ ነው። የጀነት ሁሉ ምርጥ ፊርደውስ ነው። የፊርደውስ መጨረሻ ጣሪያው የአላህ አርሽ ነው ብላ ከቀደምት ኸሊፋዎች ንጉሶች መካከል አንድ ሰው መጥቶ ዒንዲ ሁወይጃ አላቸው። ትንሽዬ ሓጃ አለችኝ አንተ ጋር ማቅርባት አለ። ኸሊፋው ሲመልስለት ትንሽዬ ወንድ ሰው ፈልግላት፣ እኔ ትልቅ ሰው ነኝ፣ ትልልቅ ሓጃ ነው ወደ እኔ እንዲመጣ የምፈልገው፣ ያንተ ሁወይጃ ከሆነች ሩጀይል ፈልግላት። አላህ ተባረከ ወተዓላ ለሰው ልጅ አቅም ሰጥቶታል። አቅሙን አላህ ተባረከ ወተዓላ በሚወደው ነገር በሚፈቅደው መልኩ ተጠቅሞ ራሱን ከፍ ሊያደርግ ለዲኑ ለሀገሩ ሊጠቅም ይገባዋል እንጂ እንደዚሁ ቤተሰቡ ላይ ሸክም፣ ሀገሩ ላይ ሸክም፣ ምድር ላይ ሸክም ሆኖ ሊኖር አይገባም። መብላት፣ መጠጣት፣ መሽናት፣ መተኛት ብቻ ወሀከዛ ተፍዐሉ ልበሃኢሙ እንስሳትም ይሄን ያደርጋል። አባት እናቴ ሀብት ስላላቸው አቅም ስላላቸው እኔ ምንም አልማርም ምንም አላጠናም ቤተሰቦቼ የምፈልገውን ሁሉ ያደርጉልኛል የሚሉ ሰዎች አሉ። አላህ ተባረከ ወተዓላ የሰጠንን ጉልበት በኸይር ተጠቅመነው በኸይር አውለነው ማንም ላይ ጫና ሳንሆን ራሳችንን ችለን እንድንቆም ሸሪዓ ይፈልጋል። የሚመኩበት የአባት የእናት የዘመድ ሀብት ወደ አንተ ይሸጋገራል አይሸጋገርም የምታውቀው ነገር የለም።
ጥላ ያደረጉት የአባት እናት፣ የአያት፣ የልጅ ዝና ክብር ይቀጥላል፣ ይፈርሳል። ምንም የምታውቀው ነገር የለም። ሰው በራሱ ነው ዐዚዝ መሆን ያለበት። ከአላህ ውጪ ማንንም መደገፍ የለበትም። ባለፈው የዒሳምን ታሪክ ነግሬያችኋለሁ። ነፍሱ ዒሳምን ሰወደት ዒሳማ ወዐወደትሁ ልከራ ወልኢቅዳማ ወሰየረትሁ መሊከን ሁማመን ሐታ ዓላ ቀውመሁ ወጃወዘ ልአቅዋማ። መዓን ኢብኑ ዛኢዳ የሚባል ባለስልጣን ነበረ። ልጆች ነበሩት፣ ግን ይበልጥ የሚያሰጋው የወንድሞቹን ልጆች ነበር። ባለቤቱ ቅር ብሏት ከልጆች ይልቅ የወንድምህን ልጆች ታቀርባለህ ስትለው ምን አደረገ? በሌሊት ጠራቸው። ያለ ወትሮ እንቅልፍ ሰዓት ሌሊት ላይ ጠራቸው። የእሱን ልጆች ሲጠራቸው በመኝታ ልብሳቸው የሮጡ መጡ። ባዶ እጃቸው ጠብቁ አላቸውና ደግሞ የወንድሙ ልጆች ጠራ። ሌሊት ላይ የሚተኛበት ወቅት ላይ እነሱ ግን ብድግ ብለው የመኝታ ልብሳቸውን አውልቀው ልብሳቸውን ቀያይረው መሳሪያቸውን ታጥቀው የሮጡ መጥተው ፊት ለፊቱ ቆሙ፣ ወታደር መስለው። ከዛ በኋላ ነው ነፍሱ ዒሳሚን ሰወደት ዒሳማ ያላት ለባለቤቱ ለልጆቹና። ዒሳም የሚባል በጀግንነት በመሪነት በትልቅነት አረቦች ዘንድ አርአያ የሚደረግ ሰው አለ፣ ምሳሌ የሚደረግ ሰው አለ። ዒሳምን እኮ ዒሳም ያደረገችው ነፍሱ ናት፣ አጥንቱ ሳይሆን ዘሩ ሳይሆን። ዒሳምን ጀግና መሪ አርአያ ያደረገችው ነፍሱ ናት። ነፍሱ ትልቅ የሆነች ሰው ትልቅ ይሆናል። ነፍሱ ትንሽ የሆነች ሰው ትንሽ ይሆናል። ሂማ የሚባል ነገር አለ። ትልቅ ወኔ፣ አርቆ ማሰብ፣ አስልቶ ማለም፣ ኸይር ነገር ላይ በትንሹ አለመብቃቃት፣ ኸይር መልካም ጠቃሚ የተባለ ነገር ሁሉ የራስ ለማድረግ መሞከር። ሙእምን ከጀነት በታች ግብ የለውም ተብሏል። ትልቁ ለሰው ልጅ የሚሰጥ ጸጋ ጀነትን ጀነት ውስጥ ካለው ኒዕማ ጋር የአላህ ውዴታ የአላህን ፊት ማየት። ይህን ጀነትን የሚመኝ ሰው ከዛ በታች ያለ መልካምነት ትልቅነት ለምን ይቀርበታል? ግቤ ጀነት እስከሆነ ድረስ ከጀነት በታች ያሉ ነገሮችን በሙሉ አሳክቼ እነሱን ተራምጄ ነው ጀነት መገባውና ትናንሽ ነገሮች ይሄን አልችልም አይሳካልኝም ሌላ ይገባው ሙእሚን። ሂመቱል ከሳሒ ከሚህነቲሂ የሚል ንግግር አላቸው ኢብኑ ቀይም ረሕመቱላሂ ዐለይህ። አቡ ኑዐይም ደግሞ ከዛ ጊዜ የነበሩት መን ካነ ሀሙሁ ማ የድኹሉ ኢላ በጥኒሂ ፈቂመቱሁ ማ የኽሩጁ ሚንሁ ብለዋል። መተርጎሙ የሚከብድ ቃል። ስንት አይነት ትልልቅ ስራ እያለ ከመንገድ ላይ ቆሻሻ እየለቀመ የሚበላና የሚተዳደር የእሱ ወኔ ልክ እንደሚሰራው ስራ ነው አሉ ኢብኑ ቀይም። ይሄ ስራና መናቅ አይደለም። ያገኘውን ስራ ለመስራት ብሎ አማራጮች ስለጠፉበት ሌላ እድል ከማመቻቸት ጋር እንዲህ አይነት ስራ የሚሰራ ሰው ተገዶ ነው ከምልምን ይሻላል ትላል። ነገር ግን ብዙ አይነት የስራ አማራጮች ያሉ እንደዚህ አይነት ስራዎች ላይ ብቻ ህይወቱን መግፋት የሚፈልግ የእሱ ሂማ የእሱ ወኔ ነፍሱ ልክ እንደሚሰራው እንደሚያነሳው የቆሻሻ የወረደ ዝቅ ያለች ናት። ይሄ ኢብኑ ቀይም ንግግር ነው። አቡ ኑዐይም ደግሞ ሐሳብ ጭንቀቱ ወደ ሆዱ ለሚገባ ነገር ብቻ የሆነ ሰው የእሱ ቂማ የእሱ ደረጃው ቦታው ከበሉ በኋላ ከታች እንደሚወጣው ቆሻሻ ነው። ለሆዱ ለምግቡ ብቻ የሚጨነቅ ሂማው ወኔው ይህ ነው። ይህ ሰውን ትንሽም ትልቅ የምታደርገው ነፍሱ ናት። ትልልቅ ነገር ጥሩ ነገር ሊያስብ ይገባል። በተለይ ሙእሚን፣ በተለይ ሙስሊም፣ በተለይ ወጣት ፊት ለፊት ያላቸው አብዛኞቻቸው ወጣቶች ናቸው። ብዙ ጊዜ እንደው በሀገራችንም ይሁን በሌላ ዓለም ሕፃን ልጅ ስታድግ ምንድን ነው የምትሆነው ተብሎ ይጠየቃል። ስታድግ ምንድን ነው የምትሆነው? ትምህርት ስትጨርሺ ምንድን ነው የምትሆነው ሲባሉ ብዙዎች የሚመልሱት ምን ብለው ነው? ዶክተር ሆናለሁ፣ ሌላ ፓይለት ሆናለሁ እያሉ ይመልሳሉ። ግን አብዛኞቹ ሆነዋል ወይ? ዛሬ 20 ዓመት እቅድህ ምን ነበረ ተብሎ የተጠየቀ ታላቅ ወንድምህ አጎትህ እንዲህ ነው መሆን ፈልገው ብሎ ነበረ፣ ግን ሆኗል? መመኘት ብቻ ሳይሆን ለዛ ለተመኙት ነገር የሚያበቃ ስራ መስራት ያስፈልጋል። እኔ ሳድግ ዶክተር ነው ሆነው ፓይለት ነው ሆነው ይልሃል፣ ግን የእሱ ስራው ጌም መቀጥቀጥ ነው፣ መተኛት ነው፣ ኳስ ማንከባለል፣ መላፋት፣ ቁጭ ብሎ ፊልም ማየት ነው። እንዲህ የተኮነ አይደለም ትልቅ ሰው የሚኮነው። ህልሞች አሉ፣ ትልልቅ ህልሞች፣ እቅዶች። አንዱን አይደለም ሶስቱን ማሳካት ይቻላል። 4 5 አንድ ሰው እድሜ ልኩን ሊያሳካቸው ያልቻለ ሙያዎችን ያሳኩ ሰዎች አሉ። አንዱን ብቻ እንኳ ብዙ የምድራችን ሰዎች 75% እንኳ ማሳካት ያልቻሉትን አንዱን የእሱ አይነት 3 4 አይነት ሙያ አቅም ያላቸው ሰዎች አሉ። በምን لأن نفوسهم عصامية وليست عظامية። ነፍሳቸው ዒሳሚ ናት፣ ጨለማን ሰንጥቃ መውጣት የምትችል ናት። ምንም
ማይገድባት ናት። በልምምድ ሁሉ ነገር ይቻላል። ሌሎች ደግሞ ነፍሳቸው ዒባኒ ናት። አባቴ እንዲህ ነው የሚኖረው፣ እኔ እንደዚህ እኖራለሁ። እናቴ እንዲህ ነው የምትኖረው፣ እኛ ቤት እንደዚህ ይበላል፣ እንደዚህ ይተኛል፣ ሁሉም ያለፈው በዚህ መልኩ ነው፣ ከቤተሰብ ለየት ብዬ መውጣበት አቅም የለኝም ይሏል። እነዚህ ዒባኒ ናቸው። ነፍሳቸው خلاص አጥንት ናት። ከሷ በፊት ከነበሩ ቤተሰቦች የወሰደችውን ብቻ ይዛ ነው የምትሄደው። የቂያም ቀን ላ የጅዚ ዋሊዱን عن ولده ولا مولود هو جاز عن والده شيئا አባት ለልጁ ልጅ ለአባቱ እናት ለልጇ ልጅ ለአባቷ እናቷ ምንም አታደርጉበት ቀን የቂያም ቀን ከባዱ ቀን እሱ ነው። ወደዛም ነው የምንሄደው። እዚህ የያዝነው ነው የሚጠቅመን። እዚህ ዱንያ ላይም ስንኖር የሰው ልጅ የሚያኮራው የሚያከብረው የሰራው ስራ ለዳ ላ ተቁል አስሊ ወፈስሊ አበዳ መቼም ቢሆን ዘሬ ልጄ ወላጄ አጎቴ ዘመዴ አትበል። ስልጣን ባለው ሀብት ባለው ዝና ባለው ዘመድ ተንተርሰህ ሰነፍ አትሁን። ያን ለመድገም ከዛ ለመብለጥ ሞክር። ሚህነቱል አቢ ሰህሉን ሊብኒሂ ተብሏል። የአባት ሙያ ለልጁ ቀላል ነው ተብሏል። አባትህ ትልቅ ሰው ከሆነ እናትህ ትልቅ ሰው ከሆነች የእነሱ የትልቅነት መንገድ ለአንተ ክፍት ነው፣ ገርም ከዛ መብለጥም ይቻላል። አንዳንዴ አባትና ዙሪያ ያለ ሰው ለሆዱ ብቻ የሚጨነቅ ሰው ሆኖም ከመሃል መንገድ አቋርጦ መንገድ ፈጥሮ መውጣት ይቻላል። የሰው ልጆች በአባት እናታቸው በአያታቸው ክብር የሚከብሩ ቢሆን ሁሉም የሰው ልጅ ይከብር ነበር፣ ትልቅ ደረጃ አይደርስም። ምክንያቱም ሁሉም አባት አለ። መጨረሻ ደግሞ አባቱ አደም ነው የሁሉም። አደም ደግሞ የሰው ምርጥ ናቸው፣ አላህ በእጁ የፈጠራቸው የነቢያት ሁሉ አባት ናቸው። ስለዚህ ሰው በአባቱ ቢከብር ወይም በቅርቡ አባቱ በወለደው አባቱ ወይም ትንሽ ከፍ ብለው ባለ አያቱ ቅድመ አያቱ ይሄ ሁሉ ባይሳካለት እንኳ በዋናው በመጀመሪያ አባቱ ይከብር ነበር። ግን ሰው በአባቱ አይደለም የሚከብር፣ በእናቱ በአያቱ አይደለም የሚከብር። በአባቱ ብቻ ቢሆን በዘሩ ቢሆን የሚከብረው አባት የሌላቸው ሰዎች ብዙ አሉ። ከማደጎ የሚመጡ ከሜዳ ተነስተው የሚመጡ ሰው አስጠግቶ የሚያሳድጋቸው ሰዎች አሉ። አባታቸው አይታወቅም፣ አሳዳጊዎቻቸው ስም ሰጧቸዋል። በአሳዳጊ ስም መጠራቱ በሸሪዓ ባይቻል እንዲሁ ኢብኑ አብደላህ ነው መባል ያለባቸው። እነዚህ ሰዎች ትልልቅ ደረጃ ይደርሳል። በሁለተኛው ክፍለ ዘመን የነበሩ ትልልቅ ደረጃ የደረሱ ታቢዒዎች አሉ፣ ሙጃሂዶች አሉ። አስላቸው ባሪያ የባሪያ ዘር የሚባሉ ናቸው። ምንም እንኳ ሰው ሁሉ እኩል ከመሆኑ ጋር በድሮ ዘመን ሰውን በመልኩ በዘሩ ከፋፍለው በኮንቴይነር ተጭኖ ወይም በመርከብ ተጭኖ እንደ ዕቃ ሰው ይሸጥ ነበር እስከ ቅርብ ጊዜ ድረስ። አሁንም አንዳንድ ሀገራት ላይ እነዚህ ነገር አለ። በዛ ዘመን የነበሩ ታላላቅ ሐሰኑል በስሪ፣ ቀታዳ፣ መክሑል፣ ሲበወይ በሐዲስ በተፍሲር በነሕው የሚታወቁ ትልልቅ ሰዎች አሉ። ታሪክን የቀየሩ ታሪክ የሰሩ እነዚህ የዘራቸው ተቆጥሮ የገሌ ዘር የሚባሉ አይደሉም። ከሆነ ቦታ ተገዝቶ የመጡ ናቸው። አያቶቻቸው አባቶቻቸው በባሪያነት ተገዝቶ የመጡ ናቸው። ቀታዳ ኢብኑ ደዓማ አደውሲ፣ ሐሰን አልበስሪ፣ አጣ፣ መክሑል እነዚህ የዕልም ዋርካዎች ናቸው፣ ችቦዎች ናቸው። በታቢዒዎች ዘመን ዕልምን ያዳረሱ ከሰሐቦች ወስደው ሌሎች ያሸጋገሩ ናቸው። ግን የባሪያ ዘር ናቸው። የባሪያ ዘር መሆናቸው ሙፍቲ እንዳይሆኑ ሙሐዲስ እንዳይሆኑ አላደረጋቸው። ትልልቅ ባለስልጣኖች ከልጆቻቸው ጋር መጥተው ሐጅ ላይ ፈትዋ ለመጠየቅ ወረፋ ይዘው ተሰልፈው ይጠብቁ ነበር፣ ዕልም ከፍ አድርጓቸው ማለት ነው። ወከዛሊክ አስሩ አቀራር ሲባል ትሰማላችሁ ብዙ ጊዜ ቁርአን በ10 መልኩ ይቀራል፣ በ10 ምናምንም ይቀራል፣ በ7 ይቀራል። القراء السبعة القراء العشرة ታዋቂው አንጋፋ ሰባቱ ቁራዎች ከነዚህ ውስጥ ሁለት ብቻ ናቸው ዘራቸው ጥርት ብሎ የወጣ የሚታወቁ የአረብ ዘር የሆኑ። ከዛ ውጭ ያሉት የዘራቸው አስላቸው ዘራቸው ሲቆጠር ባሪያዎች ናቸው። አንድ ሰው ባሪያ ነው ማለት ከየት እንደመጣ አይታወቅም። አብዛኛውን ጊዜ አስላቸው ዘራቸው 5 አያትን 7 አያትን ቁጥር ቢባሉ አብዛኛውን ጊዜ ማይችሉ ናቸው። ተቆርጣ እንደ ዕቃ ተሸጠው ነው ከአንድ ሀገር ወደ አንድ ሀገር የሄዱት፣ ተማርከው ነው የመጡት። ለዚህ ነው ኢማሙ አሻጢቢ ረሕመቱላሂ ዐለይህ አቡ ዐምሪሂም ወልያሕሱቢዩ ኢብኑ ዓሚር ሰሪሑን ወባቂሂሙ አሓጠ ቢሂል ወላ ያሉት። አቡ ዐምር እና ኢብኑ ዓሚር የሚባሉ ሁለቱ ብቻ ናቸው ከሰባቱ አንጋፋ የቁርአን ቃሪዎች አስላቸው ዘራቸው የሚታወቅ። ከዛ ውጭ ያሉት በባሪያነት ከአንድ ሀገር ወደ አንድ ሀገር ሄደው ከጊዜ በኋላ ከባሪያነት ነፃ ያወጡ ናቸው። ሰባቱ የቁርአን ቃሪዎች ለዓለም ቁርአንን ያሰራጩ ሁለቱ ናቸው።
ዘራቸው ትክክል የሚታወቅ ሌሎቹ ባሪያ ናቸው ያሉን ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ትርሚዚ፣ ነሳኢ፣ ኢብኑ ማጃህ ኢላኺሪሂ ተብሎ ኩቱበ ሲታ የሚባልም አለ። እነዚህም አረቦች አይደል ሌላ ጎሳዎች ናቸው። ወገን አቡ ለሀብን ነገ ቂያማ ሲቆም አቡ ለሀብ ዱንያ ላይ ይኮራበት የነበረው እንደ ፍም ያበራ የነበረው ፊቱ ጀሀነም ላይ ይጎተታል። ቁረይሾች መሪ የነበረ በሀብት በስልጣን የከበረ ነገ ባፍጥሙ ጀሀነም ላይ ተደፍቶ ይጎተታል። አቡ ለሀብ የቁረይሽ ምርጥ የአረቦች ምርጥ ቁረይሾች ናቸው በሐዲስ ተነግሯል። ከመሆኑም ጋር ግን ስራ አዋርዶት ጀሀነም ላይ ይጎተታል። ከአፍሪካ የመጣው ጥቁሩ የጥቁሯ ልጅ ተብሎ ሰዎች ያነውሩት የነበረው ቢላል ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጀነት ገባሁን ከፊቴ ስትራመድ አየሁ ምን ብታደርግ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠይቀዋል። ቢላል ጀነት ገብቶ ከነብዩ ፊት ይራመዳል። ባሪያ መሆኑ የባሪያ ልጅ መሆኑ ጥቁር መሆኑ ድሃ መሆኑ አኺራ ላይ አልጎዳውም። አቡ ለሀብ መልከ መልካም መሆኑ አቡ ለሀብ የተባለው መልከ መልካም ስለሆነ ነው። ለሀብ ማለት የእሳት ነበልባል ማለት ፊቱ ከውበቱ ከድምቀቱ የመጣ እንደ እሳት የሚያበራ ማለት ነው። ውበቱ፣ ስልጣኑ፣ ዘሩ፣ ሀብቱ ምንም አልጠቀመም። ነገ ጀሀነም ላይ ይጎተታል። ኢዛ የሰው ልጅ ቀድ የሱዱል መርኡ ሚን ገይሪ አቢ የተከበረ አባትን ባይኖረው የሰው ልጅ ሰይድ ይሆናል። የሱዱ ማለት አለቃ ይሆናል፣ ሰይድ ይሆናል ማለት ሚን ገይሪ አቢን ቢዱኒ አቢን ሁለቱም አለ። ሚን ዱኒ አቢን ሚን ገይሪ አቢን ያለ አባት ያለ አያት ትልቅ የሚባል አባት አያት ባይኖረውም ስራው ትልቅ ያደርገዋል። ወቢሑስኒ ሰብኪ ቀድ ዩንፈዝ ዘገላ አሳምሮ በማንጠር ወርቅ ላይ የተቀላቀለ ቆሻሻ ባዕድ ነገር ይወገዳል። ሰብክ ማለት ማንጠር ማለት ማጽዳት ማለት ይሄ ተሽቢህ ነው። ወርቅ ከማዕድን ሲወጣ አብረው ተቀላቅሎ የሚወጡ ሌላ ባዕድ ነገሮች ሊኖሩ ይችላሉ። ከዛ በኋላም ደግሞ ሲሰራ አጭበርባሪ የሆነ ሰው ሌላ ነገር ጨማምሮበት ቀባብቶት ሊሆን ይችላል። ግራሙ ከፍ እንዲል በደንብ አድርጎ በእሳት ሲያነጥሩት ሲፈትኑት ከወርቅ ውጭ ያሉ ነገሮች ተቃጥለው ይወገዳሉ። ወርቅ ብቻ ይቀራል። 24 ካራት ይሆናል። ወቢሁስኒ ሰብኪ አሳምሮ በማንጠር ቀድ ዩንቃ ዩንፋ ይወገዳል። ዩንቃ ከሆነ ደግሞ ይጠራል። አዘገል ለማታለል ለማጭበርበር ተብሎ ወርቅ ላይ የተጨማመሩ ነገሮች ባዕድ ነገሮች አሳምሮ ሲያነጥሩት ሲያቃጥሉት ይወጣል። የሰው ልጅም ከጥሩ ቤተሰብ እንኳ ባይገኝ የህይወት ተሞክሮ ብዙ ነገር አስተምረውት ሞርደውት ያማረ የከበረ የተሟላ ሰው እንዲሆን ያደርጉታል። ወርቅ የሆነው ተፈትኖ ነው። ሰውም ወርቅ የሚሆነው ከወርቅ በላይ የሚሆነው ተፈትኖ እንደፈለጉ እየበሉ እንደፈለጉ እየጠጡ እንደፈለጉ እየተኙ ሁሌ መዳፍ ላይ እንደተያዘ እንቁላል ሽሩሩ እየተባሉ ከኖሩ እንቁላል ሲወድቅ እንደሚሰበረው ትልቁ የሰው ልጅም ሊሰበር ይችላል። መከራን ከተጋፈጠ ከተራበ ከታመመ ከተሰቃየ ብዙ ነገሮችን ችሎ ካሳለፈ ከዛ በኋላ ጀግና ይሆናል። በአንድ ቀን አይደለም ጀግና የሚሆን። አልጁዱ ዩፍጢሩ ወልኢቅዳሙ ቀታሉ ይላል ሌላኛው ገጣሚ። ጀግንነት እንደዚሁ በዋዛ በቀላል የሚገኝ እንዳይመስልህ። አንድ ሰው ቸር ለጋስ ሰጭ የሚባለው አብዝቶ ሲሰጥ ነው። አብዝቶ መስጠት ደግሞ ለድህነት ሊዳረግ ይችላል። አንድ ሰው ቸር ነው ለጋስ ነው የሚባለው ሰጥቶ ራሱን ጎትቶ ነው ከሪምነት ደረጃ የሚደርሰው ነፍሱ የሚያስተምረው። ጦር ሜዳ ላይ ጀግና ለመባል ደግሞ ጀግና ለመሆን ደግሞ ከፊት መሆን አለብህ። ከፊት መሆን ደግሞ ህይወትን ማዳትን ያስከትላል። ከፊት ሆነ ህይወትህን ለማዳን ተከላክለህ ያስመዘገብከው ትግል ነው ውጤት ነው ጀግና የሚያስብለው እንጂ በኋላ ተደብቆ በሰው ጥላ ስር የሆኑ ቀስቴ ወረወሩ ተርፎ ስለመጡ ጀግና ሆንኩኝ አሸንፌ የመጣው አይባልም። ፊት ሆነ ከተዋጋ ኢዛ ለቂቱም ፊአተን ፈትቡቱ ወዝኩሩላህ ከሲራ ጠላትን ስታገኙ ከፊት ሁኑ ጽኑ። ለጥናት ደግሞ እንዲያግዛችሁ አብዝታችሁ አላህን አስታውሱ። ጠላት ስታገኙ ወደ ኋላ አትሽሹ። ቦታ ለማመቻቸት ከሌላ ተዋጊ ጋር ለመቀላቀል ካልሆነ በስተቀር ጠላቱን ካገኘ በኋላ ወደ ኋላ የዞረ ከስሯል ብሎ አላህ ተባረከ ወተዓላ። ወቢሁስኒ ሰብኪ ቀድ ዩንፋ ዘገል ማለት ግሽ ማለት በምንድን ነው? አንድ ሰው ስሩ መሰረቱ ቤተሰቦቹ ጥሩ የማይባሉ ከመሆናቸው ጋር እሱ ጥሩ ሊሆን የሚችለው ቢሁስኒ ተርቢያ ወተርዊድ ነፍስ ነፍስን በማሰልጠን ራስን ተርቢያ በማድረግ አባት እናቴ መጥፎች ናቸው፣ የሚቆጡ ናቸው፣ የሚዋሹ ናቸው፣ ሰነፎች ናቸው፣ እኔ ያደኩበት ቤት ውስጥ ያሉ ሁሉ እንደዚህ ናቸው። እንዴት ነው እኔ ሌሊት በጊዜ መነሳት እንችለው? እንዴት ነው ቤት ውስጥ ቁርአን መቅራት እንችለው? ኸይር ስራ መስራት እንችለው? ቤቱ አይመችም ያሉ
ደካማ ጎኖችን ብቻ የሚያዩ ሰዎች ወቢሁስኒ ሰብኪ ቀድ ይንፈዘኸ ከወርቅ ላይ ባዕድ ነገሮችን በደንብ አድርጎ በማንጠር ማስወገድ እንደሚቻለው ከዙሪያችን ያሉ ነገሮችን በመጋፈጥ ለረጅም ጊዜ እንዲህ አይነት ቢአ ላይ ቅዬ ላይ አብረን በመኖራችን ምክንያት እኛ ላይ የተለጠፉ ደካማ ጎኖችን፣ ስንፍናዎችን፣ አላህ የሚጠላቸው ነገሮችን፣ ወደ ኋላ የሚያስቀሩ ነገሮችንም ቀስ ያደረገን በተርቢያ ራስን በማሰልጠን በአንድ ጀንበር በአንድ ቀን ሳይሆን ቀስ ያሉ በማለማመድ ራስን ሙሉ ማድረግ እንደ ወርቅ ራስን ማጥራት ማድመቅ ይቻላል። አልዕልሙ ቢተዓሉም ወልሕልሙ ቢተሐሉም ብላ ነቢ ሰለላሁ ዐለይሂ ወሰለም። ዒልም በመማር ነው የሚገኘው። ሕልም ቻይነት በመቻል ነው የሚገኘው፣ በመለማመድ ማለት ነው። ሁሉንም ነገር የሰው ልጅ ከእናቱ ሆድ ሲወጣ ሲወለድ አሳምሮ የሚችል ሆኖ አይደለም የወጣው። ያውን ከቦታ ቦታ የምንንቀሳቀስበት እርምጃችን ራሱ አንድ ብሎ ህፃን ልጅ ሲቆም መቆም አይችልም፣ ሰው ይዞ ነው የሚያቆመው። የመጀመሪያ ሳምንቶች የመጀመሪያ ወሮች የወደቀ እየተነሳ ነው የሰው ልጅ የሚራመደው። ምግብ ሲበላም እንደዚህ ሆነው፣ ሲቀመጥም እንደዚህ ሆነው፣ ስጽፍም እንደዚህ ሆነው። የመጀመሪያ ነርሰሪ ገብተህ የጣፍከን አጠፍ ዛሬ በግራ እጅ ልጽፍ ትችላለህ፣ በሁለት ጣቶች ብቻ ልትጽፍ ትችላለህ፣ ምናልባትም በሁለት እጅህ በመዳፈስ ደግፈህ ልጽፍ ትችላለህ፣ በግርህ ልትሞክር ትችላለህ። ብዙ ችሎታዎች አሉ። ግን አሁን እድሜህ 20 ከሆነ ከ14 ዓመት ከ15 ዓመት በፊት እስክሪብቶ መያዝ አትችልም፣ እርሳስ መያዝ አትችልም ነበር። አስተማሪህ ናት የእሷን እጅ አድርጋለህ አውሳህ ታጽፍህ የነበረው። ነገር ግን ከአንድ ዓመት ከሁለት ዓመት በኋላ ልክ እንደ ጋዜጠኛ ልጽፍ ትችላለህ። ይሄ በምን የተገኘው? በመለማመድ ነው የተገኘው። መኪና የሚነዳም ሰው እንደዚህ ሆነው መጀመሪያ ቀን ላይ መሪ ሲይዝ ማርሽ ሲያስገባ፣ ሌሎችም ከሱ አልፎ እንስሳትም በሬ ለመጀመሪያ ቀን ሲታረስበት እሺ አይልም፣ ቀንበር ውስጥ አልገባም ይላል። ፈረስ ለመጀመሪያ ቀን ሲጋለብ ነፍስ ሸይ ያስቸግራል። ሁሉም ነገር ለመጀመሪያ ያስቸግራል። ግን ከተለማመዱት ይቻላል። ከዚህ ሌሊት መነሳትን መለማመድ ብቻ፣ ከፈጅር በኋላ ቁጭ ብሎ ስራ መስራትን መለማመድ ብቻ ነው። ቆሻሻ መጥፎ ነገር ማየት የለመደ አይን ልብን ቀስ ያሉ ያለማመዱ ከዚያ ማውጣት። ሐሜትን፣ ውሸትን፣ አጉል ቀልድን ነፍስ ከለመደች ቀስ ያሉ ማስተው። በመለማመድ የማይተውት ነገር የለም፣ ማይለመድ ነገር የለም። ከለመዱት ማይለመድ የጀሃነም እሳት ብቻ ነው። አላህ ይጠብቀን። ማይለመድ ማይቻል የጀሃነም እሳት ብቻ ነው። ከዛ ውጪ ዱንያ ላይ ያሉ ነገሮች በሙሉ መልመድ ይቻላል። ወቢሁስኒ ሰብኪ ቀድ ይንፈዘገል እንዲህ አይነት ማዕና አለ። ቀስ አድርጎ ራስን አሰልጥኖ ስንፍናን መተው፣ አልችልም ማለትን መተው፣ መለማመድ ሁሉንም ነገር ያስችላል። ወከዘል ወርዱ ሚነ ሸውክ ወከዛ ልክ እንደዚሁ አልወርዱ ጽጌረዳ አበባ ሚነ ሸውኪ ከሾህ ነው የሚበቅለው። ጽጌረዳ አበባ የሚበቅለው ከእሾህ ነው። የእሾህ ዘር ነህ ብለህ አትተውም፣ አትንቀውም። ጽጌረዳን ታሸታለህ፣ ታያለህ፣ ትወዳለህ። ግን የጽጌረዳ እናቷ አባቷ ምንድነው? እሾህ እንጨት። እሾህ ላይ እንጨት ላይ ለስላሳ ማራኪ ጥሩ ሽታ ያለው ጽጌረዳ እንደበቀለው ሁሉ ቤተሰቦቼ መጥፎ ናቸው፣ ምንም ነገር አልችልም፣ ወደፊት ምናልባት ራሴን ችዬ ስኖር ባሌ መጥፎ ነው፣ ጎረቤቶቼ መጥፎ ናቸው፣ ሰፈሩ፣ ሀገሩ፣ መንደሩ መጥፎ ነው አትበል። እሾህ ላይ ጽጌረዳ እንደሚበቅለው አንተም አንቺም ጥሩ ሰው ሆኖ መገኘት ይቻላል። የጽጌረዳ አበባ ቅጠሉ ግንዱም በሾህ የተሞላ ነው። ዙሪያችን ያሉ አጥሮች ከመልካምነት ከማደግ ትልቅ ደረጃ ከመድረስ ሊያግዱን አይገባም። አንዳንድ ለዲን ለዒባዳ ማይመቹ ቤቶች አሉ። አንዳንድም አይደለም፣ በጣም ብዙ ቤት ላይ ዘፈን ይከፈታል፣ ፊልም ይታያል። እኔ ቁጭ ብዬ ቁርአን መቅራት አልችልም፣ መሐፈዝ አልችልም፣ ሶላት መስገድ አልችልም ኢላ ገይር ዛሊክ የሚሉ ሰዎች ካመኑበት ማይቻል ነገር የለም። ራስን ቀይሮ እንደዚህ አይነቱን ቤተሰብን መቀየር ይቻላል ከቻሉበት። አላህን አገዘኝ ካሉ ነብዩ ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮችን መቀየር ችለዋል። ከዙሪያቸው የነበሩ ሰዎች ዘንድ የነበሩ መጥፎ ባህሎችን፣ ልማዶችን ማስቀረት ችለዋል። እችላለሁ ካሉ ይቻላል፣ አልችልም ካሉ ነገሮች የሚከብዱት። ወማ የንቡቱ ነርጂሱ ኢላ ሚን በሰላህ። ነርጅስ አበባ ነው። ተቅሪበን ሀገራችን ላይ አደይ አበባ ከሚባለው ጋር የሚቀራረብ ነው። አይነቱ ብዙ ነው፣ ዘሩ የተለያየ ነው። ከተለያዩ ነገሮች ይበቅላል። ወማ የንቡቱ ነርጂሱ ኢላ ሚን በሰል። ነርጂስ የሚባለው አበባም ቢሆን እኮ የሚበቅለው ከሽንኩርት ነው አሉ። ብዙ አይነት ሽንኩርት አለ።
ሽንኩርትም ብዙ አይነት ነው። አደይ አበባም የሚበቅልበት መሰረቱ ብዙ አይነት ነው። ነጣ ያለ አለ፣ ብጫ ከለር ያለው አለ። ወህሉ መጀር ብዙ ፋይዳዎች ጥቅሞች ያሉት አበባ ነው። አደይ አበባ ብዙ አይነት ፋይዳዎች ጥቅሞች ያሉት አበባ ነው። ግን የሚበቅለው ከሽንኩርት ነው። የሁለቱን ልዩነት ደግሞ ተመልከቱ። ሽንኩርት እይታውም ያን ያክል ደስ የሚል የሚማርክ ነገር የለውም በመሰረቱ። ነገር ግን ዋናው ሽታው ነው። እዚህ ማነጣጠር የተፈለገው ሙቃበላው ከሽታ አንፃር ነው። የሽንኩርትን ሽታ ሰዎች ይጠላሉ፣ በተለይ የተበላው ማለት ነው። ትንፋሹ ይሄን የበላ ሰው ሶላት ሁሉ አይምጣ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሽታው ቆሻሻ የሆነውን ተክል የበላ ሰው መስጂዳችንን እንዳይጠጋ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለምክንያት እንጂ አይበላም ማለት ነው። ከበሉም ሽታውን አጥፍቶ እንጂ እስከነ ሽታው መስጂድ መምጣት አይቻልም። ነገር ግን በተቃራኒው ከዚህ የሚበቅል ነርጅስ ሽታው በጣም ደስ ይላል። في شمه غذاء للروح والعقل ويقطع الجنون ተብሏል። ነርጅስን ማሽተት ነርጅስ የሚባለውን አበባ ማሽተት ብዙ ጥቅሞች እንዳሉት ተነግሯል። ከአሊ ኢብኑ አቢ ጣሊብም በዚህ ዙሪያ የተነገሩ ነገሮች አሉ። ሰነዱን አላውቅም፣ ግን የተለያዩ የጤና ባለሙያዎች የነርጅስ አበባን በማሽተት የሚገኙ ብዙ ጥቅሞች እንዳሉ ተነግሯል። አእምሮን እንደሚያረጋጋ፣ ነርቮችን እንደሚያነቃቃ፣ የማስታወስ ችሎታን እንደሚጨምር፣ እንደሚያሳድግ፣ ከፍተኛ ራስ ምታት ያለበትን ሰው ራስ ምታትን እንደሚቀንስለት፣ እንደሚያረጋጋለት፣ በተለይ በማታው ክፍለ ጊዜ ሲደረግ ለጥሩ እንቅልፍ እንደሚያግዝ፣ የሰውነት ሙቀትን እንደሚቀንስ ኢላ ገይሪ ዛሊክ ተነግሯል። ይህ አይነቱ ጥቅም ያለው አበባ የሚገኘው ግን መነሻው ምንድን ነው? ሽንኩርት ነው። እኔ በቀልኩት ከሽንኩርት ነው ምንም አረባም ሽንኩርት ነው መሆነው አላለም። ከሽንኩርትም ወጥቶ አበባ መሆን ጥሩ ማዛ ጥሩ ሽታ ያለው አበባ መሆንም ይቻላል። ለእይታ ደስ የሚል ሽታው አእምሮን የሚያነቃቃ ልብን የሚያረጋጋ መሆንም ይቻላል ከቻሉበት መንገድን ከመረጡ። ብዙ ጊዜ የሰው ልጆች ችግር ምንድነው? ያሉበትን አካባቢ ብቻ ነው መምሰል የሚፈልጉት። አልተለመደም ይላል። እቅድህ ምንድነው ብለው ጠይቀው 3 4 5 አይነት እቅድ እንዳለህ በተነግራቸው እኔ 20 ዓመት የለፋሁኝ አንዱን ማሳካት አልቻልኩም ይላል። እኔ 20 ዓመት 30 ዓመት የለፋሁ አንዱን እንኳን ማሳካት አልቻልኩም ይላል። እኔ በአላህ ፍቃድ 7ቱን ማሳካለሁ። መንገዳችን አመለካከታችን ይለያያል ልትለው ወደ ኋላ ልትተው ይገባል። እዘን የአንድ ሰው መሰረቱ መጥፎ ነው ማለት እሱም መጥፎ ይሆናል ማለት አይደለም። መሰረቱ ጥሩ ነው ማለት እሱም ጥሩ ይሆናል ማለት ላይሆን ይችላል። ኑህ ጥሩ ሰው ናቸው፣ ልጃቸው ተበላሽቷል። የኢብራሂም አባት መጥፎ ሰው ነው፣ ልጃቸው ኢብራሂም ተስተካክሏል። ፊርዓውን መጥፎና አስቸጋሪ ሰው ነው፣ ባለቤቱ አሲያ ተስተካክላለች፣ የጀነት ሰው ሆናለች። አላህ ጀነት ላይ ቤት ሰርቶላታል። ሉጥ ኑህ ምርጥ ሰው ናቸው፣ ባለቤቶቻቸው መጥፎ ሰው ናቸው። ይሄን ሁሉ አላህ ምሳሌ የነገረን አቅማችን እንድንጠቀም ተስፋ እንዳንቆርጥም ለጊዜው በሚታየን ነገር ተንተርሰን እንዳንፈርድ ነው። ነዓም ብዙ ጊዜ የአሱል ማማር የፈርዕን ማማር ያስከትላል። ያኔ አባትና ጥሩ መሆናቸው ልጆች ጥሩ እንዲሆኑ ያደርጋል። አያት፣ አጎት፣ ቤተሰብ ጥሩ መሆኑ ራስ ጥሩ እንዲሆኑ ያደርጋል። ሁሌም ግን ማለት አይደለም። ብዙ ጊዜ ቤተሰብ መጥፎ መሆን ልጅ ላይ ሌሎች ላይ ተጽዕኖ ያሳድራል። ግን ሁሌም ማለት አይደለም። ደካማ የሆነ ሰው ነው ይሄ የሚጫወትበት። بالغالب አስሉ ሐሺያው አባትና ጥሩ ከሆኑ አያት አጎት ጥሩ ከሆኑ ወንድም እህት ጥሩ ከሆኑ በእንደዚህ አይነት ስብስብ ውስጥ የሚገኝ ልጅ ጥሩ ሆኖ ያድጋል። በተለይ ከተጠበቀ ጥንቃቄ ከተደረገለት ከሚያበላሹት እንዲቀላቀል ካልተፈቀደለት ጥሩ ሰው ይሆናል። ከዛ ሼኹ ረሕመቱላሂ ዐለይህ በዘር አትመካ፣ የጥሩ ሰው ዘርም መጥፎ ሊሆን ይችላል፣ የመጥፎም ጥሩ ሊሆን ይችላል። ዋናው ማቀድ ሐሰል ወጣት ሰው በራሱ ሰርቶ ባስገኘው ነገር ነው የሚለካው። ወላ ተጅሩ ዋዚረቱን ውዝረ ኡኽራን አባትህ ልጅ ገድለዋል ሰው ገድለዋልና አንተም ገዳይ ነህ አይባልም። አባት መጥፎ ነው ልጅ ጥሩ ይሆናል የሚያስብ ይሆናል ካሉ በኋላ እንዳይጠረጠሩ ራሳቸውን አጠርቡ። مع أني أحمد الله على نسبي إذ بأبي بكر اتصلا ይህን ስልህ እኔ እንደው በራሴ ዘር ስለማፍር አይደለም፣ አባት አያት ስለሌለኝ አይደለም፣ ሐቁን ነው የነገርኩህ። ስትህ ላይ ትንሽም ቢሆን ጥርጣሬ አይግባ፣ እኔ እንደሆነ የአቡበክር ልጅ ነኝ አሉ። አንዳንዴ ሰዎች በደንብ ሲመከሩ የራሱን ችግር ነው የሚነግረን ይላሉ። ሰዎች አንዳንዴ በደንብ ሲመከሩ የራሱን ችግር ነው የሚነግረን። ቤት ውስጥ እንዲህ አይነት ችግር አለ እንዴ?
ደርሶበት ነው እንዴ ይላሉ። አስተማሪ አብሮት የሚኖርን ሰው ችግር ያውቃል፣ ማወቅም አለበት። ካላወቀም አስተማሪ አይባል። ከማህበረሰቡ ጋር አብሮ ሲኖር የአካባቢውን ሁኔታ፣ ባህሉን፣ የሰዎችን ችግር ማወቅ አለበት። ሐኪም በሽታውን አውቆ ነው መድኃኒት የሚሰጠው። አስተማሪም እንደዚህ ነው። ከብዙ ሰዎች ጋር ይገናኛል። ብዙ ሰዎች ችግራቸውን ይነግሩታል፣ ያያል፣ ያነባል፣ ይሰማል። ሰው ነው፣ ከሰው ጋር አብሮ ኖሯል። የኖረበትን ማህበረሰብ አህዋል ያውቃል። በአንዳንድ ችግሮች ዙሪያ ጥልቅ ትንታኔ ሲደረግ አንዳንድ ሰዎች የራሴ ታሪክ ተነገረኝ ይላል። ሼኹ ረሒመሁላህ ተዓላ የብዙ ሰዎችን ችግር ተናግረው የችግሩ አንድ ሰለባ ነው እንዴ አባት የለውም እንዴ ወፍ ዘራሽ ነው እንዴ እንዳይባሉ ማዓኒ አሕመዱላህ ዐላ ነሰቢ፣ እኔ በዘሬ አላህን አመሰግነዋለሁ፣ የሚያሳፍር ዘር አይደለም ያለኝ፣ ከአቡበክር ጋር የተያያዘ ነው። ቅድም እንደተባለው ብዙ ጊዜ የጥሩ ቤተሰብ አባል መሆን ለጥሩነት ያግዛል። ማይዋሽ፣ የሰው ሐቅ ማይነካ፣ ተዋዶ ተከባብሮ የሚኖር፣ ጎረቤቱን የሚያከብር፣ ዲኑን የሚጠብቅ፣ ስሙ በክፉ ማይነሳ ቤተሰብ ውስጥ ተወልዶ ማደግ የእንደዚህ አይነት ቤተሰብ አባል መሆን ኸይር ነው። በጃሂል ማህበረሰብ ውስጥ የኖርክ እንዳትሸማቀቅም ያደርግሃል። አባት ወንድምህ ባጠፋው ሰዎች መንገድ ላይ አንተን ሊወቅሱ አንቺን ሊወቅሱ ይችላሉ። ስሙ በመጥፎ የማይነሳ ቤተሰብ አባል መሆን ኸይር ነው፣ እንደ ዘመኑ፣ እንደ ግለሰቡ፣ እንደ ማህበረሰቡ ማለት ነው። እንደዚሁ ደግሞ ተአሲር ይኖረዋል። ከልጅነት ጀምሮ አባት እናት አላህን የሚፈሩ ዚክር የሚሉ ቁርአን የሚቀሩ አቡሃ የሚሰግዱ ፈጅር በጊዜ ልጆቻቸው የሚቀሰቅሱ ከፍ ሲልም ሌሊት ተነሱ ስገዱ የሚሉ ዘመድ የሚጠይቁ እንግዳ የሚያከብሩ ቤታቸው ላይ ስለ ኸይር እንጂ ማይወራ አይነት ወላጆች ታላላቆች ባሉበት ቤት ውስጥ ያደገ የኸይር መንገድ ይቀልላል። ሌላ የሚሻማው ነገር ብዙ አይኖርም። ውጪ ከሌሎች ሲቀላቀል ካልተጋባበት በስተቀር ቢቀላቀልበትም ቢጋባበትም ቤት ውስጥ ሲመለስ የሚያየው ኸይር ነገር አብዛኛውን ሰዓት በእንዲህ አይነት ሁኔታ ማሳለፉ የውጩን እንዲቋቋም ያደርገዋል። ቤት መጥፎ ከሆነ ውጪ መጥፎ ከሆነ ሳይወድ በግድ ሁኔታዎች ሊያስገድዱት ሊጫኑት ኢስቲቃማ መንገድን ፈታኝ ሊያደርጉበት ይችላል። ለዛ እኔ የአቡበክር ረዲየላሁ ዐንሁ ወአርዳህ ቤተሰብ ነኝ አሉ። ይሄ ለፈኽር አይደለም፣ ለበያን ነው፣ ለመግለጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም አና ሰይዱ ወለዲ አደመ ወላ ፈኽራ፣ እኔ የሰው ልጆች ሁሉ ሰይድ አለቃ ነኝ፣ ግን ለጉራ አይደለም፣ ለመግለጽ ለማሳወቅ። እዚህም ሼኹ ረሕመቱላሂ ዐለይህ ለፈኽር አይደለም የአቡበክር ዘር ነኝ ያሉት። የአቡበክር ዘር መሆኑ ኢማን ካልተጨመረበት ምንም አይጠቅም። የነቢይ ዘር መሆኑ ምንም አልጠቀማቸውም። ለነ አቡ ለሀብ አጎታቸው ነው የነብዩ ሰለላሁ ዐለይሂ ወሰለም፣ ግን የሳት አቡ ጣልብ አቡ ለሀብ አጎት ናቸው፣ ግን የሳት ናቸው። ቂመቱል ኢንሳኒ የሰው ልጅ ቂማው ልኩ ደረጃው ማ ዩሕሲኑሁ እሱ ራሱ መስራት በሚችለው ነገር ነው የሚለካው። አክተረል ኢንሳኑ ሚንሁ የሚችለውን ነገር አብዝቶ የሚስራ ብዙ የሚስራ አው አቀል ትንሽ የሚስራ ባዶ ከመሆን የሰው ልጅ ባለው ሙያ ባለው አቅም ባለው እውቀት ነው የሚለካው። ኡክቱሚል አምረይኒ ሁለት ነገሮችን ደብቅ፣ ፈቅረን ድህነትና ወጊና ሀብትን። እኔ ደሃ ነኝ እኔ ሀብታም ነኝ አትበል። ወክሰቢል ፈልሳ ብርን እየሰራህ ያል አጠራቅም። ወሓሲብ መን በጠል ስራ ፈት የሆነን ሰው ደግሞ ውቀስ መርምር። አሊያ ደግሞ ተበድሮ በጊዜ ማይመልስን ሰው ተሳሰበው፣ ገንዘብን በትነህ ዝም አትበል። ወደሪዕ ጅደን ወደሪዕ እንደ ካባ የጦር መከላከያ ልብስ አድርገህ ልበስ። ጅደን መታገልን መጣርን፣ ወከደን መልፋት መድከምን፣ የጣርክ የደከምክ የሰራህ ትልቅ ደረጃ ለመድረስ ሞክር ማለት በዱንያውም በአኼራው። ወጅተኒብ ሱሕበተል ሐምቃ ወጅተኒብ ራቅ፣ ሱሕበተል ሐምቃ ሞኞችን ጓደኛ ከማድረግ ራቂ። ወአርባበል ኸለል የተበላሹ ስነ ምግባር የሚያበላሹ ሰዎችን ጓደኛ ማድረግንም ራቅ ተጠንቀቅ። በዚህ ሼኹ ረሕመቱላሂ ዐለይህ ወደ ጓደኛ መረጣ፣ ራስን ማሳደግ፣ የሆነ ሙያ የሚችሉት ነገር መኖር እንዳለበት የሚያሳዩ ስንኞችን አስከትለዋል። ቂመቱል ኢንሳኒ የሰው ልጅ ቂማው ደረጃው ልኩ
ማ ዩሕሲኑሁ እሱ በሚችለው ነገር ነው የሚለካው። ምን ትችላለህ? የማን ልጅ ነህ የማን ዘር ነህ ሳይሆን ምን ትችላለህ። የሰው ልጅ የትም ሆኖ የሚችለው ነገር ካለ የራሱን ክብሩን ጠብቆ መኖር ይችላል። ፈህምቱም ያ ሸባብ ምን ትችላለህ? እስቲ መልስ ለራስ ግልጽ ነው ጥያቄ። ያ ፉላን ምን ትችላለህ? መብላት እችላለሁ፣ ኳስ ማንከባለል እችላለሁ፣ መተኛት እችላለሁ፣ እናቴን መጨቅጨቅ እችላለሁ፣ ቴሌቪዥን ማየት እችላለሁ፣ መረበሽ እችላለሁ። እንዲህ የሚሉ ምድርን የሚሞሉ አሉ። ቁርአን ማሐፈዝ እችላለሁ፣ ሌሊት ተነስቼ መስገድ እችላለሁ፣ ብዙ ሙያዎች አሉኝ፣ ብዙ ቋንቋ መናገር እችላለሁ፣ በፈለኩት ሰዓት ብድግ ብዬ እንቅልፌን አሸንፌ የቀረብኝ ስራ ካለ መጨረስ እችላለሁ፣ የእጅ ሙያ አለኝ። هذا قليل في الناس ይሄ ጥቂት ነው ሰዎች ዘንድ። ሰዎች የሚችሉት ብዙ ጊዜ ለቃሉ አፍበሉኝ እንስሳት የሚችሉትን በቀላሉ የሚችሉት መብላት መጠጣት መተኛት፣ መብላት መጠጣት መተኛት እና መጫወት መላፋት። ማይችሉ ለመቻልም ማያቅዱ ብዙዎች አሉ። እንዲህ አይነቱ ሰው የትም ቢሄድ የሰው ሸክም ሆኖ ነው የሚኖረው። የሚችለው ነገር ያለው ሰው ግን የትም ቢሄድ ቀና ብሎ መኖር ይችላል። ሌላ ምንድነው የምችለው ምንድነው የምችለው? ለዱንያም ለአኺራ ቢጠቅሙ የሚችሉት ነገር ቂመቱል ኢንሳኒ። ይሄ የዓሊ ብን አቢ ጣሊብ ንግግር ነው። የዚህ ቤት ስንኝ ግማሹ የዓሊ ንግግር ነው። ቂመቱል ኢንሳኒ ማ ዩትቂኑሁ። ዓሊ ብን አቢ ጣሊብ ቂመቱል መርኢ ማ ዩሕሲኑሁ ብለውታል። እሳቸው ከግጥሙ ጋር ቤቱን እንዲሞላላቸው ስንኙ ግቡ እንዲመታ ቤቱ እንዲመታ ቂመቱል ኢንሳኒ ማ ዩትቂኑሁ ብለውታል። ዓሊ ብን አቢ ጣሊብ በሕክማ በጥበብ የሚታወቁ ሰው ናቸው። ኢማም ሻፊዒ፣ ዓሊ ብን አቢ ጣሊብ፣ ሌሎችም እንደዚህ አይነት ውብ አጠር ያሉ የሕክማ የዓቅል ንግግሮች የሚታወቁ ናቸው። ቂመቱል ኢንሳን የተኛውም የሰው ልጅ ወንድም ይሁን ሴት ዓረብም ይሁን ዓጀም ሰው እስከሆነ ድረስ ቂማው የሱ ዋጋው ማ ዩሕሲኑሁ በሚችለው ነገር ነው የሚለካው። ምንና ምን ትችላለህ? ምድር ላይ የሆነ ክፍተት እንዳይፈጠር የዘጋኸው ቀዳዳ አለ ወይስ ዲኑ ላይ ኡማው ላይ ቤተሰቡ ላይ ቀዳዳ መፍጠር ብቻ ነው ስራ? ማበላሸት ብቻ ነው ስራ? ማስቸገር ብቻ ነው ስራ? ማጉደል ብቻ ነው ስራ? ማየንበዚ ሀላ ለምንኖርበት ምድር አብረነው ለምንኖረው የሰው ልጅ የምንጠቅም መሆን አለብን። የተሰራልን ብቻ ምንበላ መሆን የለብን። የተነጠፈ ላይ ብቻ ምንተኛ መሆን የለብን። ልጅ አባት እናቱን ማገዝ አለበት። ሚስት ባሏን ማገዝ አለበት። ባል ሚስቱን ልጆቹን ማገዝ አለበት። የሰው ዘርን አብረውት ያሉ የሰው ልጆችን ማገዝ መቻል አለበት። ይብዛም ይነስ የሆነ ሙያ ሊኖርህ ይገባል። የሆነ የምችለው ስራ መኖር አለበት። ከሰው አልፎ እንስሳት እንኳን ካስለመዷቸው ይለምዳሉ፣ ይጠቅማል። ካልጠቀመ እንስሳ እንኳን ባለቤቱ ዝም ብሎ አያኖረውም። በሬ ያርሳል፣ አህያ ይጭናል፣ ላም ትታለባለች፣ ዶሮ እንቁላል ትጥላለች። ወሀከዳ ምንም የማይጠቅምን ነገር እያበላ እየቀለበ ብቻ አያኖርም። ሀገዳ የሰው ልጅ እየበላ እየጠጣ መኖር የለበትም። ቅድም አቡ ኑዐይም ምን አሉ አልኳቸው። ማነው የሚነግረኝ? መግቢያ አካባቢ ላይ ኢብኑል ቀይም እንዲህ አሉ፣ አቡ ኑዐይም እንዲህ አሉ ብያቸዋል። አኽቢሩኒ አሕሰን ጃሳ። ይሄ የማን ንግግር ነው? የአቡ ኑዐይም የእሳቸው ንግግር ነው። የሰው ልጅ ሀሙ ፍላጎቱ፣ ሐሳቡ፣ ጭንቀቱ የሚበላው ነገር ብቻ ከሆነ ሌላ ነገር ማያሳስበው ከሆነ መድረስ የሚፈልግበት ግብ የሚኖርለት የሚሰራለት የሚለፋለት ግብ ከሌለው የእሱ ዋጋው ምንድን ነው? ከበላ በኋላ የሚወጣው ቆሻሻ ነው። ምን ዋጋ አለው? ሰው የሚጠየፈው የሚጠላው የሚያረክሰው ነው የሚሸሸው ነው። እንደዚህ አትሁን። ሰባህለላ ያለ ዓላማ ልቅ ሆነ የምትኖር አትሁን። ግብ ኖር። በ5 ዓመቴ ቁርአን ሐፍዛለሁ፣ ተፍሲሩን እችላለሁ፣ 4ቱን 7ቱን 6ቱን ክታቦችን የሐዲስ ክታቦችን አዳርሳለሁ፣ ከዛ በኋላ እንዲያደርጋለሁ የሚል እቅድ ግብ ይኖር የምትኖርለት። ሲነጋ መነሳት፣ ቁርስ መብላት፣ እስከ 7 ሰዓት በሆነ ነገር መቆየት፣ ምሳ መብላት፣ እስከ ምሽት በሆነ ነገር መቆየት፣ እራት መብላት፣ ከዛ መተኛት። ሀከዳ ተዒሹል በሃኢሙ እንስሳትም እንዲህ ነው የሚኖሩት። አሁን የለብንም። አንድ ደቂቃ በምናለፈች አንድ ሰዓት በምናለፈች ስንን ነው ለዲኑም ለዱንያውም የሆነ ነገር ላይ የምንደርሰው። አሁን የኡማው ቁጥር ብዙ ነው። ሙስሊሙ 60 70 በል በአንዳንድ ጥናቶች መሰረት 85% ነው ይላሉ። ነገር ግን የት ነው ያለው? ተውጦ ነው ያለው። ጥቂት የማይባለው ጫት ቤት ውስጥ ነው ያለው። ሰለላሁ ዐለይሂ ወሰለም ሺሻ ቤት ነው ያለው። ቀኑም ሌሊቱም ተቀላቅሎበት ተኝቶ የሚውል ነው ያለው። እንደ ኡማው ብዛት ሙስሊሙ የት ነው ያለው? እንደ ቤተሰብ ብዙ ጊዜ 5 6 7 10 አባል ያለው አለ። የሚጨነቀው አንዱ ብቻ ነው። ሰርቶ አባቱን ማገዝ እየቻለ ሰርታ እናቷን ማገዝ እየቻለች
እቤት ቁጭ ብሎ የአባቴ እናትን ወገብ መቁረጥ ብቻ የሆኑ ልጆች አሉ። በተለይ አሁን ባለንበት ጊዜ ወጣቱ ወኔ ቢስ ዓላማ ቢስ ሆኗል። 20 ዓመቱም ሆኖ እንደ 2 ዓመት ልጅ ትልቅ ጡጦ ሰርታችሁ ስጡኝ የሚል ይመስላል ሐሉ። በየአስፋልቱ ዳር የተቀመጠ ቤት ቁጭ ብሎ ጌም የቀጠቀጠ ህይወቱም ያቃጥላል። የ13 የ14 ዓመት ልጅ ሆኖም ከእናቱ ጉያ እቅፍ እንዳልወጣ ህፃን ያደርገዋል። ከጨዋታ ውጭ ምንም አያውቅ። በይነማ አደጋ ቀደምቶች አብዱላህ ኢብኑ አባስን ብትወስዱ፣ ኢብኑ ዑመርን ብትወስዱ፣ አቡ ሰዒድ አልኹድሪን ብትወስዱ በ14 ዓመታቸው ጂሃድ ካላደረግኩ ብለው ያለቀሱ ነበር። አልበራ ኢብኑ ዓዚብ ለመጀመሪያ ጊዜ ጂሃድ የተፈቀደላቸው ቀን የነበራቸውን ደስታ ሲራ ላይ ሲናገሩ ብትሰሙ ያ ሱብሃንአላህ እኛ ፈጅር ቀሰቀሱን ብሎ የሚያለቅሰው ነው የምናየው። 17 ዓመቱ ነው 20 ዓመቱ ነው እናቴ ፈጅር ቀሰቀሰችኝ ብሎ ቀኑን ሙሉ ተበሳጭቶ ይውላል። እናቱን ለመማታት ይነሳል። ምን አደረገች ብሎ ፈጅር ቀሰቀሰችኝ ብሎ። ነገር ግን እና ኢብኑ ዑመር እና አልበራ እና አቡ ሰዒድ ሌሎችም በነቢ ዘመን ወጣቶች አስራዎች መሀል አካባቢ የነበሩ ጂሃድ ተከለከለም ብለው ያለቅሳሉ። አትችልም ብለው ነቢ ከለከሉን። የአቡ ሰዒድ አባትማ ጭራሽ ነቢን ዓለይሂ ሰላቱ ወሰላም ደጋግሞ ጠይቋቸዋል። ያ ረሱላላህ እድሜው ባይሞላም ጡንቻው ጠንካራ ነው ይችላል ፍቅዱለት እያለ ነበር የሚለምን። ልጅም አብሮ እየጓጓ እየጠየቀ ነው። ኡሑድ ላይ ቀርቤ አልቻልኩም ለመጀመሪያ የተፈቀደልኝ ኸንደቅ ላይ ነው ብለው በራሳቸው እንደውት የተናገሩ። ዛሬ ዘመን የተሰራውን ለመብላት እንኳን እናቱ ምትለምነው አለ ና ብላ በኋላ ሁለተኛ ላንተ ምግብ ለማሞቅ አልሄደም ትለዋለች። አይስከላል ተለምኖ የሚበላ ማለት በጊዜው ለምነው ካላበሉት ኋላ ላይ ሌላ ስራ ስለሚፈጠር ማለት የሱ ሆድ እንኳን እናቱ ላይ ተጨማሪ ስራ ነው። ይህ መሆን የለበትም። ቁርአን የሚቀራ መስጂድ የሚመጣ ሐዲስ የሚሰማ በተለይ ለአባት እናቱ አጋዥ ነው መሆን ያለበት። የሱ አይነት 10 100 በወለድኩ የሚያስብል ነው መሆን ያለበት። አንተን ከመውለዴ በፊት ማህን በሆንኩ የሚያስብል መሆን የለበት የሚሉ እናቶች አሉ፣ የሚሉ አባቶች አሉ። አንተን ከመውለዴ በፊት ማህን በሆንኩ ገለጥ ነው ያባባሉ ልክ አይደለም። ተስፋ መቆረጥም የለበትም። ግን ልጆች ንቁ፣ ለሙስሊም የሚመጥን ደረጃ ላይ ሁኑ። ስራችሁ አላማችሁ ጨዋታ ብቻ መላፋት ብቻ ይሄ ብቻ እነዚህ አይነት የስንፍና መገለጫዎች ብቻ መለያችሁ አይሁን። ዛሬ በ10 ዓመት አንተ ምንድን ነው የምትችለው? በ15 ዓመት ምንድን ነው የምትችለው? ኳስ፣ እንቅልፍ፣ ረብሻ። ይሄ ብቻ መሆን የለበትም። የአብዛኛውን ሐል ነው የምንለው እንጂ ጎበዝ ልጆች አሉ በ10 ዓመታቸው ቁርአን ያፈተሙ፣ በ8 ዓመታቸው ቁርአን ያፈተሙ፣ 40 የሐፈዙ፣ 4-5 ክታቦችን የቀሩ፣ አወል ሰፍ የሚሰግዱ ጎበዝ ልጆች አሉ። አልሐምዱሊላህ። ግን ጥቂቶች ናቸው። አብዛኛው ጎርፍ ይዞት እንደመጣ ግሳንግስ ነው። መስጂድ መጥቶም ከየመጣበትን ዓላማ አያውቅም። ሰዎች ከሩቅ አወል ሰፍ ባገኘሁ ብለው የሮጡ እየተጨናነቁ ይመጣሉ። አሁን የነገርኳቸው አይነት ጎርፍ ግሳንግስ በረንዳ ላይ ቁጭ ብሎ ይላፋል፣ ይጣላል። ሰዎች ዒልም ለማግኘት ከክፍለ ሀገር ተሳፍሮ ይመጣሉ። ከመስጂዱ ዙሪያ ሲሽከረከር ታየዋለህ። በዕልም ሰዓት መስጂድ ቁጭ ብለው ሞባይል ሲቀጠቅጡ፣ ጌም ሲቀጠቅጡ ታያለህ። እዛ ሰው ልጅ ቂማ የሚኖረው ዋጋ የሚኖረው የሚችለው ነገር ሲኖር ነው። ምን እንደምትችለው ሐፊዝ ነህ፣ የተለያዩ ቋንቋዎችን ትችላለህ፣ የተለያዩ ሙያዎችን ትችያለሽ። ለዲን ለዱንያ የሚበጅ ነገር መስራት የምችልበት አቅም ልምድ አዳብረሃል። ይህ ነው የሰው ልጅ ትልቅ የሚያስብለው። ቂመቱል ኢንሳኒ ማ ዩትቂኑሁ። ሰው የሚሆነው በሽፋው ነው፣ በባህሪው ነው፣ በሙያው ነው፣ በስራው ነው፣ በእውቀቱ መጥቀም በመቻሉ እንጂ በመልኩ በደንብ በስጋው አይደል። ሙያ ከሌለ እውቀት ከሌለ መልካም ስነ ምግባር ከሌለው ሰው በደን ሰውን ሰው የሚያደርገው እምነቱ፣ አቋሙ፣ ስነ ምግባሩ የሚችላቸው ነገሮች ናቸው። ሰውን ትልቅ የሚያስብለው በሚችላቸው ትልልቅ ነገሮች ነው። ሰው ትልቅ የሚሆነው በሚችላቸው ትልልቅ ነገሮች። የታመመ ሰው መሀል ሐኪም ቤት እስኪያደርሱት ድረስ ነፍሱ ልትወጣ ደርሳ ትንሽ እርዳታ የሚደረግለት ሚድን የሚስተካከል ቢሆን በዚህ መሀል ካሉ 50-60 ሰዎች መሀል አንድ የሕክምና ባለሙያ ኖሮ እርዳታ ማድረግ መቻሉ እሱ ትልቅ ነገር። የዲን ሁክም ማወቅ ፈልገው ግራ ገብቷቸው የሚገላግል ሰው በ5 በ6 በ7 ሰዎች መሀል መገኘቱ መንገድ እየተጓዙ 20-30 ሰዎች የሆነ ነገር ገጥሟቸው ሁክም ማወቅ ቢፈልጉ ስልክ ማይሰራበት አካባቢ ቢሆኑ ይሄንን ያውቃሉ፣ ሰምቻለሁ፣ መጽሐፍ ላይ አንብቤያለሁ ብሎ የሚገላግል ሰው መገኘቱ ትልቅ ኒዕማ። የሰው ልጅ ሰው የሚሆነው በሙያው ነው፣ በሚችለው ነገር ነው። የምትችለው ነገር መኖር አለበት፣ ምቺው ነገር መኖር አለበት። ካልሆነ ተራ ምድር ላይ እንደሚኖር እንስሳ አውሬ ነው የሚኮነው። በተለይ የሰው ልጅ ችግሩ ከዕልም ከዲን ከሙያ ከስነ ምግባር ሲርቅ ከየዱር እንስሳት በላይ አውሬ ሆነ። የዱር እንስሳት እንኳን እርስ በርሳቸው የሚያከብሩት ደንብ አላቸው፣ ስርዓት አላቸው። የሰው ልጅ ከዕልም ሲርቅ ከአኽላቅ ሲርቅ ከዛ በላይ ስርዓት አልባ ይሆናል። አንዱ አንደኛውን ይፈነክታል፣ አንዱ አንደኛውን ይገድላል፣ አንዱ አንደኛውን ይቀማል፣ አንዱ የኛውን ስም ያጠፋል። አውሬዎች ጫካ የሚኖሩ አራዊቶች እንኳን አንዱ የራሱ ወገን ላይ እጁን አይሰነዝርም፣ አፉን አይከፍትም፣ ጥርሱን አይገልጥም። የሰው ልጅ ሙሉ ሰው የሚሆነው
ሙያ ሲኖረው እውቀት ሲኖረው ስነ ምግባር ሲኖረው መማሩ ማወቁም ባለሙያ መሆኑም ስነ ምግባር ካልታከለበት አይጠቅምም። አንዳንድ ባለሙያዎች ራሳቸውን ሰማይ ሲሰቅሉ ታያቸዋል። ከነሱ ውጪ ሰው ያለ አይመስላቸው። እነዚህ እውቀታቸው ሙያቸው እየተሟላ አይደለም። ስነ ምግባር ሊታከልበት ይገባል። ሰው አዋቂነቱን ማሳየት ያለበት ታላቁን በማክበር ለታናሹ በማዘን። ምድር ላይ ምንም ቂማ የሌላቸው ሰዎች አሉ፣ ቦታ የሌላቸው ሰው ላይ ምድር ላይ ሸክም ሆነው የሚኖሩ የሚጠቀሙ እንጂ ማይጠቅሙ፣ የተጋገረውን ብቻ የሚበሉ፣ የተመረተውን ብቻ የሚጠቀሙ፣ የተገነባው ላይ ብቻ የሚኖሩ፣ ወላጃቸውን ቤተሰባቸውን የሚያደክሙ ከትምህርት ቤት እንደመጡ ገና ከበር ጀምሮ አንዱን ጫማ እዛ ጋር አንዱን እዚህ ጋር ጥለው ሰላም የነበረውን ቤታቸውን ከሁለት ለሶስት ደቂቃዎች ውስጥ የሆነ ነገር አስመስለው እናታቸውን እህታቸውን አድክሞ የሚሄዱ አሉ። በይነማ ጨዋ የሆኑ ስርዓት ያላቸው ልክ ከግቢ ሲገቡ ጫማቸውን አውልቀው ጫማ ማስቀመጫ ቦታ ላይ፣ ዩኒፎርማቸውን ልብስ ማስቀመጫ ቦታ ላይ፣ ቦርሳ ደብተራቸውን ደብተር ማስቀመጫ ክፍል ላይ አስቀምጠው እረፍት ከሆነ እረፍት፣ የቤት ስራ ከሆነ የቤት ስራ፣ ቀጣይ ስራ ካላቸው ቀጣይ ስራ የሚሰሩ አሉ። በ7 በ8 በ9 ዓመታቸው ባይጠቅሙ ማይጎዱ፣ ሌላን አልፎ ባይጠቅሙ ማይጎዱ ራሳቸውን ችለው ይኖራሉ። ከልጅነት ጀምሮ በልጅነት የጀመሩት ደግሞ ያድጋል። በዚህ መልኩ ዝርክርክ የሆነ ህይወትን በልጅነቱ የተማረ ያስተማሩት የያዘ አድጎም ባለቤቱን ያስቸግራል፣ ባለቤቷን ታስቸግራለች፣ አብሮት የሚኖርን ሰው ያስቸግራል። ስለዚህ ሰው ልጅ እስላም ባስተማረው መሰረት ነቃ ያለ ቀልጠፍ ያለ ራሱን ችሎ የሚኖር ሌሎችን የሚጠቅም የሚያስተካክል መሆን አለበት። ማህበረሰብን በመልካም በልማት መጋራት አለበት። ጥሩ ጥሩ ሐሳቦችን በማፍለቅ የተለያዩ ለሰው ልጅ የሚያስፈልጉ ለዲን ለዱንያ የሚያስፈልጉ ጥናቶችን በማድረግ ጥሩ ንግግር በመናገር አቅመ ደካማን አይዞህ በማለት የወደቀን በማንሳት በሚችሉት ሙያ የሰው ልጅን በመርዳት ስታድግ ምንድነው የምትሆነው ሲባል ብዙ ጊዜ ሐኪም ነው የምሆነው ይላሉ ሰዎች። ኸይር ተሻልከበት በሸሪዓው መሰረት ከተጠቀምኩ የሰው ልጅን ከረዳህበት ሙያ ይኖርህ። እንዲሁ ሰበህለል ሆነህ አትኖር። ፈደዒል መለል ወብደኢል ዐመል ተብሎ ፈደዕ አልመለል ወብደእ አልዐመል። ስንፍናን ተው፣ መሰላቸትን ተው፣ ስራ ጀምር። እቅድህ ምንድነው? ዓላማህ ምንድነው? መብላት፣ መጠጣት፣ ፎቅ መስራት፣ ይህን ሁሉም ያደርጓል። እንደ ሙስሊም ተጨማሪ እቅድ ሊኖርሽ ይገባል። ቁርአን መሐፈዝ ቀላል እቅድ ከቻሉ፣ ሐዲስ መሐፈዝ ቀላል። መሐፈዙን ባይችሉ ፊቅህ በሚገባ መማር፣ ሐዲስ በሚገባ መማር፣ ቋንቋ በሚገባ መማር መቻል ብቻ የሚችሉት መልካም ነገር እንዲኖረን ማድረግ ከኑሮ ከዱንያ በተጨማሪ ሊኖረን የሚገባ ግብ። ጠዋት አንድ፣ ከሰዓት አንድ፣ ማታ አንድ፣ በሶስት ከፋፍለን የምናሳካቸው ነገሮች መኖር አለባቸው። አንድ ቀን ይሄን ዓላማችንን ሳናሳካ ጀንበሩ ሊጠልቅ በጭራሽ አይገባም። ችግሩ ምንድነው? መለል ነገ ማለት አሁን ገና ነኝ፣ ጨዋታ አልጠገብኩም፣ ልጅ ነኝ እያሉ የመጀመሪያ እድሜያቸውን በጨዋታ የሚጨርሱ አሉ። ስሙ ይሄን በተለይ 12፣ 13፣ 14፣ 15 ያላችሁ ይሄን በደንብ ስሙ። የመጀመሪያ እድሜው መሰረቱ መነሻው እንቅልፍ፣ ጨዋታ፣ መላፋት የሆነ ሲያድግም ሰውነቱ አእምሮው ልቡ ይሄን ይዞ ነው የሚያድገው። ነዓም ለልጫወታ ያስፈልጋል፣ በልክ መሆን አለበት። እረፍት ያስፈልጋል፣ በልክ መሆን አለበት። ለአዋቂም ለህፃን ምን ሰርተን ነው ወደ ማረፍ የምንሄድ? ብዙ ሰው ደክሞኛል የሚለው ምን ሰርተን ነው? ጨዋታ አድክሞት እኮ ነው። አርፎም ሊጫወት የደከመውን በጨዋታ ነው፣ አርፎም እንደገና ሊጫወት መሃላ። ፊት ለፊታችን ትልቅ መስኡልያ ኃላፊነት አለው። አንድ ሰው ሙስሊም ሲሆን የስም ሙስሊም ብቻ የልብስ ሙስሊም ብቻ መሆን የለበትም። ከሙስሊም ምን ይጠበቃል? ታሪክ ትሰማላችሁ ብዙ ጊዜ የኻሊድ ብን ወሊድን ታሪክ፣ የአልሙተናን ታሪክ፣ የቃዕቃዕን ታሪክ ትሰማላችሁ። ያው አሁን ላይ ብዙ ሰው የሚሰማው ኳስ የሚያንከባልሉትን ፊልም የሚተውኑትን ታሪክ ነው ሰው እየሰማ ያለው። የሚሰሙት የሚያዩት ነገር ራስን ይቀርጻል፣ ይሰራል። ከሰነፍ ሰው የዋለ ሰነፍ፣ ከጎበዝ የዋለ ጎበዝ ይሆናል። ከጥሩ ሰው የዋለ ጥሩ ይሆናል። አብዛኛው ከመጥፎ የዋለ መጥፎ ይሆናል። ስለ መጥፎ ያስባል። ስለ ኻሊድ ብን ወሊድ ተጋግመ ስሙ። እጃቸው ላይ 9 ሰይፍ ተሰብሯል። የብረቱ ሰይፍ እጃቸው ላይ 9 የብረት ሰይፍ ተሰባብሮ አልቋል። እንደ እንጨት ማለት ብረቱ ያው ሜዶ ጠንካራ ሰይፍ 9 ሰይፍ ተሰብሯል። ሰውነታቸው ላይ አንድ ቃል ልታሳርፍበት የምትችል ያልቆሰለ ቦታ ነበር። ዲፋዐን አኒል ኢስላም ለኢስላም እየተከላከሉ 2 እጃቸው ተቆርጦ የተዋጉ ጂሃድ ያደረጉ ባንዲራ የያዘውን ሰው ባንዲራውን ጥለው ሙስሊም ተዋጊዎችን መሪያችን አጣም ብለው ሲደናበሩ ሊፈጇቸው ፈልገው ትልቅ ርብርባቸው ባንዲራውን የያዘው ሰው ላይ ነበርና ሙሉ አካላቱ ላይ ቀስት ተከታትለው የወረወሩ ተጠቅተው ደግሞ በሰይፍ 2 እጆቹን ሲቆርጡት እንኳ የተሰጠውን ኃላፊነት ያለበትን ግዴታ ስለሚያውቅ 2 እጁን ተቆርጦ በተቆረጠው ከአንገቱ ጋር ባንዲራውን ይዞ እስከ መጨረሻ ታግሏል። እንቅፋት መታኝ፣ እሾህ ወጋኝ ብለው ከዓላማቸው ወደ ኋላ የሚሉ አልነበሩ።
ዛሬ ትንሽ ካፌ ያለችና ደርሳ አልሄድም፣ ሶላት አልሄድም፣ ትንሽ ራሴ ያሞኛል፣ እዚሁ ተኛለሁ፣ ያለብኝ የሌለት ግዴታ ቁርአኔን ሒፍዜን ዒልሜን አላደርስም ሚሉን ያለ ለሶላቱም ካቆሙ መሄድ አቅቷቸው ሁለት ሰው ደግፏቸው እግራቸው እየተጎተተ ወደ መስጂድ የሚሄዱ ሰዎች ነው። ዳኔ እንደ ሙስሊም እንደ ስሙ አብደላህ፣ ሙሐመድ፣ አሕመድ፣ ፋጢማ፣ ሐፍሳ እንደሆነ ሰው ከኔ ምንድን ነው የሚጠበቀው? ከበደም ቀለለም በየመንገዱ ቁጭ ብለው ሴት ከለከፉ የሰው ዋይፋይ የጠለፉ እምነታቸውን ካበላሹ ቆሻሻ ነገር ካዩ ሙሐመድም አሕመድም ይሄን ከደገሙ የቱ ጋር ነው ልዩነቱ? ኢዳ መለልን ስንፍናን አልችልም ማለትን ይትተው ቁም ነገረኛ ልትሆኑ ፈዳይ ዚክራ ለአያም ሲባ ለአያም ሲባ ያዩናል። ለጀነቴ አትበል፣ የልጅነት ጊዜ አልፏል። ጀነት ላይ የልጅነት ንጹህ ህይወት መኖር ከፈለክ ዛሬ እዚህ ልፋ፣ ጣር፣ ድከም፣ ሌሊት ስገድ፣ ጾም፣ ዒልም ተማር፣ ጻፍ፣ አንብብ፣ አጥና፣ ቤተሰብ እርዳ ባሉ መጀር ሁሉ ነገር በአንዴ ላይ መዋላ ይችላል። ቀስ በቀስ እያሉ መለማመድ፣ መጥፎ ነገሮችን ማስወገድ ያስፈልጋል። ቂመቱል ኢንሳኒ ማ ዩትቂኑሁ አክተር ልኢንሳኑ ሚንሁ አው አቀል። ብዙም ይሁን ትንሽ ኸይር ነገር ትንሽ ተብሎ አይናቅም። ምችላትን ነገር ይዘህ አቆይ። ከአባትህ ሙያ ተማር፣ ከእናትሽ ሙያ ተማሪ፣ አዳዲስ ነገር ጨምሩ፣ ጥሩ ነገርን አብዙ። የሆነ ጊዜ ስትቸገሩ የለመዳችሁት ነገር ሊጠቅማችሁ ይችላል፣ ሊያዋጣችሁ ይችላል። ወከዛሊክ የተመኙት ካልተሳካ የሚጠቅም እስከሆነ ድረስ ማይፈልጉትን ነገር መልመድ፣ መለማመድ፣ መስራት ኸይር። እኔ ማልመው እንደዚህ ነገር ነው ያ እስኪመጣ ድረስ ተሸፋፍኜ ተኛለሁ መባል የለበት። መሆን የምፈልገው እንደዚህ ነው፣ እንዲህ አይነት ትምህርት ነው መማር የምፈልገው ብለው 7 ዓመት ሙሉ ያን ትምህርት እድል እየጠበቁ የሚቆዩ ሰዎች አሉ። በ7 ዓመት ሌላ 2 አይነት 3 አይነት ሙያ መማር የሚችሉ ከመሆናቸው ሁሉን ነገር ማስተካከለው ሳገባ ነው ብለው እስኪያገቡ ድረስ ሙያቸውን አቅማቸውን የሚቀብሩ ሰዎች አሉ። አንድ ቀን ያለ ስራ ያለ ቁም ነገር ማለፍ የለብን። ኸይርን ጀምረው ካለቀ አልሐምዱሊላህ፣ ካላለቀ ይጠቅማል። ወደ ተሻለ ማሳደግ መቀየር ይቻላል። እክቱሚል አምረይኒ ፈቅረን ወጊና፣ ሁለት ነገሮችን ደብቂ። ፈቅረን ድህነትን፣ ወጊና ሀብትን ደብቁ፣ አትናገሩ። ለምንድን ነው ይሄ የተባለ እንደሆነ ሀብትን መደበቅ አንድ እንዳይኩራሩ ያደርጋል። እኔ ሀብታም ነኝ ይሄን ያክል አቅም አለኝ አትበል፣ ከኩራት ያድናል። ሁለተኛ ከምቀኛ ይጠብቃል። የሰው ልጅ ያለውን ነገር ሁሌ ያገኘ ሁሉ የሚዘረግፍ ከሆነ ይናገር ከሆነ ምቀኛ ይበዛበታል፣ አይን ያርፍበታል። በተለይ ደካማ ከሆነ በኢማኑ። ድህነትን መደበቅ ደግሞ መሳቂያ እንዳይሆኑ ያደርጋል። ወዳጅን ያሳዝናል፣ ምቀኛና ጠላትን ያስደስታል። ምንም የለኝም ቤታችን ምግብ ከተበላ መስከን ነው ኢላ ገይሪ ዛሊክ አትበል። ችግርህን ለሰው ልጅ አትንገር፣ ለአላህ ተናገር። አማራጭ ከጠፋ እንደ ሰበብ ለሰው መንገር ካስፈለገም አቂል የሆነ አስተዋይ የሆነ ለሰው የሚያዝን ገመናን የሚደብቅ ችግርን ለአላህ እንጂ ለሰው መንገር አይገባም። ለሰው ለመንገርም ከተገደደን የመጨረሻ አማራጭ አድርገን ዱዓ አድርገን ለአላህ ችግራችን ነግረን እንደ ሰበብ ይሄን ላድርስ። ያውም የቂናችን ከደከመ የቂኑ ሙሉ የሆነ ሰው ከረቡል ዓለሚን ነው የሚጠብቀው፣ ከሰው አይጠብቅም። አላህ ያን ሰው ሰበብ ካደረገልን በራሱ ጊዜ ይመጣል። ይሄ በእርግጥ ሁሉም በቀላሉ የሚደርስበት የየቂን ደረጃ አይደለም። ሰዎች ገና እንዳመማቸው ገና እንደቸገራቸው የዓርሹን ባለቤት ትተው ምድር ያለውን ደካማ መኽሉቅ ነው የሚለማመጡት ተስፋ የሚያደርጉት። ይሄ መሆን የለብን። አሻሂድ ወክቱሚል አምረይኒ ፈቅረን ወጊና፣ ሀብትንም ችግርና ድህነትንም ደብቅ፣ አትናገር፣ ተከብረህ ኑር። ችግርህን ለሰው ልጅ በዘረገፍክ ቁጥር በደካማ ጎንህ ይመጣብሃል፣ ያሾፍብሃል፣ ይሳለቅብሃል፣ ይንቅሃል። በሌላ መልኩ ሊጠቀምህ ይፈልጋል። ጊናህን ደግሞ ሀብትህን፣ አቅምህን፣ ችሎታህን መናገሩ ደግሞ እንዲመቀኝህ ያደርጋል። አንተንም ለኩራት ይጋብዛል። ሐሳብን ለማሳካት የግል ጉዳዮችን በሚስጥር መያዝ ባላጭና ተመራጭ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ኢስተዒኑ ዐላ ቀዷኢ ሐዋኢጅኩም ቢልኪትማን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሐጃ ጉዳያችሁን ለመፈጸም ለማሳካት በመደበቅ ሚስጥር በማድረግ ታገዙ ብለው። እንዲህ ልሰራ ነው እንዲያቅጃለሁ እንዲያለኝ ያልክ አታስተጋባ። ዓላማችሁን እቅዳችሁን አትንገሩ ለሚረዳችሁ ሰው እንጂ። ባሰቡት የሙያ እውቀት ዘርፍ ላይ የሚያግዝ ሰው ካለ ማማከር፣ መንገር ችግር የለም። አባትና ዱዓ እንዲያደርጉ መንገር ካስፈለገ እነሱ የሚያስደስት ነገር ከሆነ የሚሳካ ከሆነ መንገር። በተረፈ መንገደኛውን ሁሉ ያቆሙ ሰላም ነው እንዲያቅጃለሁ እኔ እንዲያለኝ ያሉ መናገር ስህተት ነው፣ ሞኝነት ነው። ብዙ ጊዜ የሚነገር ነገር ወሬ ሆኖ ይቀራል። የሚሳካው በግል አቅደው አውጥተው አውርደው መስመር አስይዘው የጀመሩት ነገር ይጸናል። ስራቸው ወሬ የሆኑ ሰዎች እንዲህ ላደርግ ነው ስራቸው ላደርግ ነው ብቻ ይሆናል። አንዱንም ሳያደርጉት
መስራት የሚችሉበት የአቅም ጊዜያቸው ያልፋል። ኢዛ ኢስተዒኑ ዐላ ቀዷኢ ሐዋኢጅኩም ቢልኪትማን ሓጃችሁን ለማሳካት በመደበቅ ታገዙ። መደበቅ ያግዛል ማለት ሲነገረው ደስ ማይለውና ማበላሸት የሚፈልግ ሰው አለ። ሲነገረው ደስ ማይለው የሚበታጭ ማበላሸት የሚፈልግ ሰው አለ። የሚመቃኝ ሰው አለ። እንዲህማ ከሆነ ጥሩ ግን እንዲህ ብታደርግ ይሻላል ብሎ የሚያበላሽ ነገር ምክር የሚመክር ሰው አለ። እንዲህ አይነት ስራ ሊጀምር ነው ብለህ ነግረኸው ልጀምረው ያሰብከውን ስራ ያሰብከበት ቦታ ላይ ሄዶ የሚጀምር ሰው አለ። እዚያ አካባቢ ትብል ከፍት ነው እንዲህ አይነት ስራ ሊጀምር ነው ትለዋለህ። ሳይተኛ አድሮ አቅዶ አውጥቶ ያንተን ሐሳብ ቀምቶ ስራ ይጀምራል። እገሌን ላገባ ነው ብለህ ወይም ብለሽ ለቤተሰቦቹ ሄዶ እሱ እኮ መጥፎ ነው እሷ እኮ መጥፎ ናት እንዲያድርጓት እንዲያደርጋለች ብለው ለኒካህ የደረሰ ጋብቻን የሚያፈርሱ ሰዎች አሉ። የዚህ ተርቢያ ዑለሞች እንደዚህ አይነት ነገሮች ላይ የሰጧቸው ምክሮችን በሚገባ ማጥናት መተግበር ያስፈልጋል። ይሄ እንደ ምሳሌ ነው። ሀብትና ድህነትን ደብቅ ያሉ ሌሎችንም መልካም ሀሳቦችን ደብቆ አቆይቶ አብስሎ መሬት ላይ መውረድ ይፋ ማውጣት ያለባቸው ሰዓት ላይ ማውጣት። ከዚያ በፊት ማድረጉ ለጠላት ለምቀኛ በር ይከፍታል፣ ብዙ ነገርን ያበላሻል። ሁለቱንም ደብቅ የሚያሳፍር ሆኖ አይደለም የሚደበቀው። በመሰረቱ ቅድም ያልናቸው ወንዞች ስላሉት ነው። ወይላ ድህነትም ከአላህ ነው። ድህነት የሚበጀን መሆኑን አውቆ አላህ ድሃ ካደረገ አልሐምዱሊላህ ማለት፣ ሀብትም ከአላህ ነው አልሐምዱሊላህ ማለትና ማመስገን። የቱ ነው የሚሻለው? አንድ ሰው ሀብታም ሆኖ ሁሉ ነገር ተሟልቶለት ኸይር የሰራ መኖር ነው የሚሻለው ወይስ ድሃ ሆኖ ብዙ ነገር አጥቶ ዱንያ ፈትነው ሰብሮ መኖር ነው የሚሻለው? ሁለቱም ተብሏል። በዚሁ ዙሪያ ነው ኢብኑል ቀይም ረሕመቱላሂ ዐለይህ ዒደቱ ሳቢሪን የተሰኘውን ክታባቸውን የጻፉት። ዒደቱ ሳቢሪን ወደኺረቱ ሻኪሪን ወለው ዘፈው በሰፊው ጥናት አድርገዋል። የሚሻለው ተቸግሮ ድሃ ሆኖ መኖር ነው ወይስ ሀብታም ሆኖ ያመሰገኑ መኖር? ኢማም ሻፊዒ ሳይቸገሩና መከራን ሳያሳልፉ ሻክር መሆን ሀብታም መሆን በድሎት መኖር የለም ብላ። ሌሎች ደግሞ አፍደሉሁማ አትቃሁማ በላ የሚሻለው ይበልጥ ተቅዩ ነው ብሎ ሀብታም ሆኖ ይበልጥ አላህ የሚፈራ ከሆነ እሱ ነው የሚሻለው። ድሃ ሆኖ ይበልጥ አላህ የሚፈራ ከሆነ እሱ ነው የሚሻለው። ወክሲቢል ፈልሳ ወሐሲብ መን በጠላ። ወክሲቢል ፈልስ ፈልስ ማለት ብር ማለት ስራ ገንዘብ አጠራቅ። ወሐሲብ መን በጠል አው መን በጠል ወስዶ ብድር ማይመልስን ሰው ተሳሰበው። ስራ ፈት የሆነንም ሰው ለምንድነው ስራ ማሰራ በለው? ብዙ ትርጉም አለው ይሄ ወሐሲብ መን በጠል የሚለው መን መጠልም ተብሏል። ፈልስ ብር ስራ አጠራቅ፣ በአግባቡ ገንዘብ ያዝ፣ ዘካውን ከማውጣት የቤተሰብ ወጪ ከመሸፈን ብድርን ከመመለስ በሐላል ከመሰብሰብ ጋር ስራ ብር ያዝ። ወሐሲብ መን በጠል ስራ ፈት የሆነን ሰው ለምን አሰራም በል። ወይም ደግሞ ገንዘብ ወስዶ ማይመልስን ሰው አምጣ ገንዘቤን በል። አበድሮ ይቅር ማለት ሱና ነው። አቅም ለሌለው ሰው ሰደቃ መስጠት ዒባዳ ነው። እዚህ ግን የተፈለገው እሱ ስራ ማይሰራ እመልስልሃለሁ አበድረኝ እያለ ብቻ ዛሬ ካንተ ነገ ከሱ ከነገ ወዲያ ከሷ የወሰደ በብድር ስም ብቻ የሚኖር እንዲህ አይነትን ሰው አታስንፈው። የወሰድከውን አምጣ በለው። ይህ ግጥማቸው ወትሩክል ሒለተ የሚለውን የሚያብራራ ነው። ሒላን ተው ዘዴን ተው ብለው ነበር። እጅን ነጣጥፈህ ቁጭ በል ማለት አይደለም የተፈለገበት። በእኔ ብልጠት በእኔ ጉልበት ነው ስራ የሚሳካልኝ አትበል። የሚያሳካው አላህ ነው፣ አንተ ሰበቡ ምን አድረስ ነው። የፊተኛው ግጥም ስራ አትስሩ የሚል መልእክት የለውም። በዚህ ይበልጥ ግልጽ ይሆናል። ስራ ገንዘብም ያዝ፣ በአግባቡ ከያዙት በሐቅ መንገድ ካመጡት ገንዘብ ይጠቅማል፣ ሰው ፊት ከመቆም ያድናል። ዘካ በማውጣት ሰደቃ በመስጠት ብዙ ሰዎችን ይረዳል፣ ሐጅ ታደርግበታል፣ ጂሃድ ታደርግበታል፣ የተለያዩ ጠቃሚ ነገሮችን ታስፋፋበታል። ገንዘብ ይጠቅማል በአግባቡ ካመጡት፣ በአግባቡ ከያዙት፣ በአግባቡ ካወጡት። የሚጎዳው መቼ ነው? ያለ አግባብ ካመጡት፣ ዋጅብ ወጪን ከከለከሉበት፣ ስግብግብ ከሆኑ። አማ እኔ ገንዘብ አለኝ ብለህ ላገኘው ሰው ዝም ብለህ በትን አይገባህም። ለሚገባው ሰው ስጥ። ነገር ግን በጠል አቅም ያለው ስራ ፈትማት። በጣል ማለት መስራት እየቻለ ዝም ብሎ ቁጭ ሚል ማለት። የሥራ ዕድል ያለው አቅም ያለው ማይሰራ በጣል ይባላል። ስራ ፈትማት። መስራት እየቻለ ስራ ፈቶ ቁጭ ያለን ሰው ተሳሰበው፣ ተነስራው። ገንዘብ ወስዶም የለኝም ካለ አምጣ፣ ሳይኖር ለመውሰድ ገበል አታስንፈው። ሊመልስ አስቦ አመቻችቶ የሚመልስበትን መንገድ አመቻችቶ ወስዶ ሳለ ያልቻለ ፈነظረቱን ኢላ ማይሰራ እስኪገራለት ድረስ ጠብቁት። ይቅር ብትሉ ሰደቃ ብትሰጡት ደግሞ የተሻለ ነው ብሏል። ይሄ ለማን ነው? ለሚሰራ ለሚጥር ላልተሳካለት ሰው። ነገር ግን ሙያው የሱ ስራ ዛሬ ከመሐመድ ነገ ከአህመድ ከነገ ወዲያ ከማህሙድ ቀጥሎ ከሐሚድ እየተበደረ መብላት ብቻ የሆነን ሰው
ተሳሰበዋ። በመጨረሻም ወደሪዕ ጅደን ወከደን ወጅተኒ ወደሪዕ እንደ ካባ ልበስ፣ ጅደን ጥረትን፣ ከደን ልፋትን። እንዲሁ ዝም ብለህ እግርን ዘርግተህ በጋቢ ተሸፍነህ አትኑር። ልፋ፣ ጣር፣ ድከም እያሉ የሰው ልጅ በድካሙ ልክ ነው የሚያርፈው። ዛሬ ያልደከመ ነገ አያርፍም። ነገ የረፍትን ጣዕም ለማጣጣም ዛሬ መድከም ያስፈልጋል። ዛሬ ማርፎ ነገ የሚመጣው እረፍት ጸጋ ጣዕም አይኖረው። ጣዕም የሚጥመው ለፍቶ ደክሞ ያገኙት ነገር ነው። ስለዚህ ልፋትን ድካምን ልብስህ አድርገዋል። በዚህ ነው የሰው ልጅ የሚከብረው ትልቅ ደረጃ የሚደርሰው። በተለይ ደግሞ ሊደከምለት የሚገባው የአኺራ ስራ ነው። ይደረዕ ሲባል ጅደን ወከደን ሲባል ለዱንያ ለሆድህ ብቻ ማለት አይደለም። ለአኺራውም እንዲሁ ፈኢዛ ፈረግተ ፈንሱብ። አንድ ኸይር ስራ ስጨርስ ወደ ሌላው ተነስ። ሱና ስጨርስ ወደ ፈርድ፣ ባዕድያን ስጨርስ ወደ ቀጣዩ ሶላት። የኸይር አይነቶች ላይ መልፋት መድከም ያስፈልጋል። በመስራት ነው ህይወት የሚገነባው። በመስራት ነው የሰው ልጅ ነፍስ የምትከብረው። በመስራት ነው ህሊና የሚያርፈው። ከልመና መውጣት የሚቻለው ከዱንያም ከአኺራም ልመና። የዱንያ ልመና እንደውም ቀላል ዳቦ እንጀራ ፍለጋ ነው። የአኺራው ልመና ግን ከሳት ለመዳን ረበና አኽሪጅና ሚንሃ ፈኢን ዑድና ፈኢና ዛሊሙን። ጌታችን ሆይ አውጣን ከጀሃነም፣ ዳግም ወደ ጀሃነም የሚወስድ ስራ ከሰራን እኛ በዳዮች ነን ይላል። የለመኑን የአኺራ የካፍር ልመና ጀዋብ የለውም። ካፍሮች አኺራ ላይ የሚያደርጉት ዱዓ ከንቱ ነው። ዱዓ ማድረግ ዛሬ በመልካም ስራ፣ በትግል፣ በዒባዳ። በመጨረሻ ምን አሉ? ወጅተኒብ ራቅ ተጠንቀቅ፣ ሱሕበተል ሐምቃ ሞኞችን ጓደኛ ማድረግን፣ ወአርባበል ኸለል ተበላሽተው የሚያበላሹ ሰዎችን ጓደኛ ማድረግን ራቅ ተጠንቀቃል። ይሄ እጅግ በጣም ወሳኝ ምክር። ራስ እንኳ ጎበዝ ብትሆን ሰነፍ ጓደኛ ካለህ ወይም ካለሽ መበላሸት አይቀርም ማለት። ወጅተኒብ ራቅ ተጠንቀቅ። ጀንብ ማለት ጎን ማለት። አንተ በአንድ ጎን ሁን፣ ሞኝ በአንድ ጎን ይሁን፣ አንተ በሌላኛው ጎን ሁን። ከሞኝ አንፃር አንተ በአንድ ጎን፣ ሞኙ አሕመቁ በሌላ ጎን ይሁና። አሕመቅ ማለት ሞኝ ማለት ነው፣ አእምሮው ደካማ የሆነ ማለት። ኸለል ማለት ብልሽት ማለት። አስሓበል ኸለል የብልሽት ባለቤቶች፣ አእምሯቸው የተበላሸ፣ አስተሳሰባቸው የተበላሸ፣ አኽላቃቸው የተበላሸ ሰዎችን ራቅ ተጠንቀቅ። ምንም ጀግና ብትሆን፣ ትልቅ ሰው ብትሆን፣ ራዕይ ዓላማ እቅድ ያለው ሰው ብትሆን፣ ጀግና ብትሆን እንኳ ሰነፍ፣ ደካማ፣ ሞኝ የተበላሸ ጓደኛ ካለ መበላሸት አይቀር። የተበላሸ ምግብ ከተበላሸ ምግብ ጋር ተቀላቅሎ ከተቀመጠ ምን ይሆናል? ይበላሽ። ሀከዳ የተበላሸ ሰው ከጥሩ ሰው ጋር ከተገናኘ ጥሩን ያበላሸዋልና ለአኺራም ለዱንያም ለመስራት ትልቅ ደረጃ ለመድረስ ጥሩ ጓደኛ መያዝ ያስፈልጋል። ጥሩ ጓደኛ ካላገኙ ብቸኝነት ይሻላል። ከብቸኝነት ከጥሩ ጓደኛ ጋር አብሮ መሆን ይሻላል። ከመጥፎ ጓደኛ ጋር ከመሆን ደግሞ ብቸኛ መሆን የተሻለ ለዱንያም ለአኺራ። ሕምቅ ሞኝነት፣ ጅልነት በሽታ፣ ሕክምና የሌለው መድኃኒት የሌለው በሽታ። አስቷይ የሚባሉ መካሪዎች መክረው ሐኪሞች አክመው ያላዳኑት በሽታ ቢኖር ሕምቅ የአእምሮ የዓቅል ጉድለት ማለት። ዒሳ ዓለይሂ ሰላም የሞተን ቀስቅሰሃል፣ ለምጣምን ፈውሰሃል፣ አይን ላልነበረው አይኑ ግንባር ለነበረ ሰው አይን እንዲኖረው አድርገሃል በአላህ ፈቃድ። እንደው ላንተ ያቃተህ ምንድነው ተብለው ሲጠየቁ እኔ ያቃተኝ ሞኝን አስተዋይ ማድረግ ነው ብላ ሰለላሁ ዐለይሂ ወሰለም። ሞኝን ማያስብን አስተዋይ ማድረግ አሳቢ ማድረግ የተሳነኝ ይህ ነው። ሊኩሊ ዳኢን ደዋኡን ዩስተጠቡ ቢሂ ኢላ አልሐማቀተ አዕየት መን ዩዳዊሃ። ሁሉም በሽታ መድኃኒት አለው፣ ሐማቃ ሞኝነት ሲቀር እሱ ነው ሐኪሞችን ያደከመው ተብሏል። ከዚህ አላህ ይጠብቀን። ዱንያን አኺራን ያበላሻል፣ ከሰው ጋር ተከባብረው እንዳይኖሩ ያደርጋል። አሕመቅ ከመሆን አላህ ይጠብቀን ልንል አስተዋይ፣ በሳል፣ ረጋ ያለ ሰው እንድንሆን አላህን መለመን። እጠቅማለሁ ብሎ ይጎዳል ራሱንም ሌላውን፣ እጠቅማለሁ ብሎ ይጎዳል ራሱንም ሌላውን። ገንዘቡን ያባክናል፣ በዲኑ ይጫወታል፣ ለሱ ማይገባ ለሱ ማይመጥን ቦታ ላይ ይገኛል። አሕመቅ የሆነ ሰው የአሕመቅነት ምልክቶች አሉ፣ ነው መታወቅ አለበት። ራስ አሕመቅ ከሆንክ ዱዓ ታደርግ ዘንድ ትጠነቀቅ ዘንድ ሰው አመላክቱኝ ትል ዘንድ ሌሎች አሕመቅ የሆኑትን አውቀህ ተርቂ ዘንድ አሕመቅ ምልክት አለው። አንደኛው ሳይጠየቁ መመለስ፣ በማያገባው ነገር ዘው ብሎ መግባት፣ ሳያስቡ መመለስ፣ አስተያየት መስጠት፣ በሆነ ባልሆነው ቶሎ መቆጣት፣ ሲሄዱ ደግሞ አስሬ መዞር፣ ወደ ግራ ወደ ቀኝ ወደ ኋላ መንቀጭቀጭ የሞኝነት የአሕመቅነት ምልክት። የነብዩ ሰለላሁ ዐለይሂ ወሰለም አኽላቅ ሲናገሩ ኢማሙ አትርሚዚ
አሸማኢል ሙሐመዲያ በተሰኘው ክታባቸው ላይ ሌሎች እንደጠቀሱት ነብዩ መዞር ሲፈልጉ ኢልተፈተ ጀሚዓን ሙሉ በሙሉ ነበር የሚዞሩት። ክብር ነው፣ ግርማ ሞገስ። ወደፊት የሄዱ ወደ ግራ፣ ወደ ቀኝ፣ ወደ ኋላ፣ ወደ ላይ ማየት አግባብ አይደለም። ለመዞር የሚያስገድድ ነገር ከተፈጠረ እንዴት ነው የሚዞረው? ቆም በልና ሙሉ በሙሉ ዞረ አይተህ ከዛ ወደ ስራ ሄድ እንጂ ወደፊት ሄድ ወደ ኋላ ማለት የአቅም ማለት ምልክት ነው። ገደል ሊያስገባ ከሰው ከመኪና ጋር ከፈረስ ከአህያ ጋር ሊያጋጭ ይችላል። ክብር ያሳጣል። ግርማ ሞገስ ያለው ሰው መንገዱን ያየ ነውና የሚራመድ። ወከዛልክ ለፍርድ መቸኮል፣ አቋም ለመያዝ መቸኮል፣ ለመውደድ፣ ለመጥላት፣ ለመቅረብ፣ ለመራቅ መቸኮል የሞኝነት ምልክት። ያለ አግባብ መሳቅ፣ በማያስቀው መሳቅ፣ ሳቅን ማብዛት። በሚያስለቅሰው የሚስቁ ሰዎች አሉ። ቁም ነገር ተናግረው የሚስቁ፣ ቀልድ ተናግረው የሚስቁ፣ መስጅድም የሚስቁ፣ ሜዳም ላይ የሚስቁ፣ ለቅሶ ቤትም የሚስቁ። ይሄ ላልቶ አለብቶ ማለት ነው። ሰለላሁ ዐለይሂ ወሰለም መሳቅ ተፈጥሮ ነው። በልክ ከሆነ ችግር የለውም። መብዛት ግን ያለ ቦታው ግን መሆን የለበትም። ወከዛልክ አህመቅ መለያ አንዱ ከሸረኞች ጋር ተቀላቅሎ መኖር፣ ከመጥፎ ሰዎች መጥፎ ቦታ መሄድ፣ ጥሩ ሰዎችን መናቅ፣ ስማቸውን ማጥፋት፣ ለነሱ እንቅፋት መሆን የሞኝነት ምልክት። በመሰረቱ ሁሉም የሰው ልጅ ትንሽዬ የሑምቅነት ደረጃ አለችበት። ሰው ሆኖ አህመቅነት የሌለበት የለም። የሆነ ሰዓት ላይ ይወጣበታል። በቁጣ ሰዓት፣ በደስታ ሰዓት አህመቅነቱ ይወጣበታል። ሰው ሆኖ ትንሽዬ የሑምቅ ድርሻ አለ። በተለይ ከአላህ ሐቅ ጋር በተያያዘ ወንጀል መስራቱ የሞኝነቱ ምልክት። ወንጀል መስራቱ አላህን ማስቆጣቱ የሞኝነቱ ምልክት። ኢነማ ይበላለጣል፣ ደረጃዎች አሉት። ወደ ቁርአን በተጠጋን ወደ ዒልም በተጠጋን ረጋ ባለም ቁጥር ሑምቃችን ይቀንሳል። ከዲን በራቅን ቁጥር ሑምቃችን ይጨምራል። እንደ ካፍር አህመቅ፣ ሁሉም ካፍር አህመቅ ነው። ከዛ በኋላ ሙስሊም ሆኖ ወንጀል የሚሰራ ሁሉ አህመቅ ነው። ከሰው ጋር ባለው ግንኙነት ቅድም ያልናቸው አይነት ነገሮች የሚያደርግ አህመቅ ነው። ከእንዲህ አይነቱ መራቅ መጠንቀቅ ያስፈልጋል። በጣም የሚወድህ ሞኝ ጓደኛ ከሚኖርህ በጣም የሚጠላህ ብልህ ምቀኛ ጠላት ቢኖር ይሻላል። ደግሞ በጣም የሚወድህ የሚቀርብህ ሞኝ ጓደኛ ከሚኖርህ በጣም የሚጠላህ ጠላትነቱን የምታውቀው አዱ ቢኖርህ ይሻላል። ለምን? ሞኝ እጠቅማለሁ ብሎ ብዙ ነገር ይጎዳሃል። አስተዋይ ብልህ የሆነ ሰው ቢጠላህም በልክ ነው። ስለዚህ ከሞኝ በመራቅ ብልህ አስተዋይ የሆኑ ጓደኞችን መጎዳኘት መልካም ነው። ወአርባብል ኸለል ተበላሽተው የሚያበላሹ ጓደኞችን መራቅ ያስፈልጋል። ከፊት የሆኑ አላህን የሚፈሩ ትልልቅ ሰዎችን ጓደኛ ካረጉ ከፊት ይኮናል። ሞኝ የሆኑ ሁሌ እንደ ዝንብ ከቆሻሻ ዙሪያ የሚሽከረከሩ እና ፊልም ቤት እንሄድ፣ እና ጫት ቤት እንሄድ፣ እና ጭፈራ ቤት እንሄድ የሚሉ ኢንሻአላህ እኛ መንደር እንደዚህ ነገር አይኖርም። ከሙስሊሞች ውስጥ ግን አንዳንድ ይሄ የማይለዩዋል። ትምህርት ቤት ብለው ወጥተው ከካፍር ጓደኛ ጋር ዛሬ ክላስ አንገባም ብለው ወደ ፈሳድ የሚሄዷል። በወንዱም በሴቱም በኩል እነዚህ የተበላሹ ናቸው። ከተበላሸ ጋር ከሄድክ ትበላሻለህ። ከጥሩ ሰው ጋር ከዋልክ ጥሩ ትሆናለህ። ከተከበረ ሰው ጋር ከዋልክ አቡ ፉላን ትባላለህ። ከመጥፎ ሰው ጋር ከዋልክ ደግሞ የተከናነበው ማን ነው ትባላለህ። ብዙ ጊዜ ወንጀለኛ ይከናነባል፣ ይሸፋፋል። ትልቅ ሰው የሚያኮራ ስራ ያለው ሰው ከፊት ለፊት ይሆናል፣ አያፍርም። እዛ የሚያሳፍር ስራን የሚያሳፍር ውሎን ጓደኛን መራቅ መጠንቀቅ ያስፈልጋል። ወቢላሂ ተውፊቅ። የዛሬ ደርሳችን እዚህ ያበቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።